ኤርሚ ዝሆን አልገደለም አንበሳ አልገደለም ጦር ሜዳም ሄዶ ክላሽንኮቭ ተኩሶ ምናምን ያደረገው ነገር የለም ወንጌል ነው ያስተማረው በእግዚአብሔር ቃል እውነት መሰረት የእግዚአብሔርን እውነት አውርቷል እግዚአብሔር በዚህ ጊዜ ወንጌል እንዲናገር ድል ሰጥቶታል እግዚአብሔር በሰጠው ድል እግዚአብሔርን ያገልግልበት ስለመዳን ያለም ለለምናችሁ ጌታን ያገልግልበት ፉከራ አይደለም ወንጌል ያሸንፋል ምናምን ይሄ ፉከራ ነው የዛሬ ፖይንቴ ላስቀምጥ ቆይ አይደለም ኖ ቆይ ብራዘር እንዴ ዝም ብሎ እንተነ ዋልታና ደቡብ ሰሜን ዋልታና ደቡብ ዋልታ ረክተህ አይደለም ኦርቶዶክስ ናት ቅድስት ምን ጥያቄ ያለው ቅድስት የሚለው ራሱ አይመንተን የሆነ ያንስብኛል ጀግኒ በክርስቶስ ኢየሱስ ካላመንሽ እንደዚህ እርግጠኛ አትሆኝም ጌታ ሲናገር ግን ምናምን በክርስቶስ በሎል እግዚአብሔር ክርስቶስ አትበለኝ ወደ ጴንጤኛ ትል ክርስቶስ አትበለኝ በሎል እግዚአብሔር ማምናለው ትልቁ አባቴ ነው አልኩ አየ ክርስቶስ አትበለኝ ወደ ጴንጤኛ ክርስቶስን ለጴንጤ ማን ይሰራ ይሄንን ገድል ካልተቀበልክ ገሃነመ እሳት ተጋባለህ ብሎ የሚል ትምርት የለም ነው ያለው ቀሲስ አለ ያ ቀሲስ ዲበኩሉ ይሄን መጽሐፍ ስለማቁት ነው ምላንተ ዲያቆኑ ይሄን አውቀይ የተናገርክ ነው ያለው እሳቸው አይ ቲንክ በእንትን ይበልጡሃል ብዬ ነው ማስበው በስልጣን ይበልጡሃል በስልጣን ከረበጡ በእውቀትም ይበልጡሃልና ተርኩትና የተማርኩት የማውቀው ድንግል ማርያም ባትወልደው ኑሮ ክርስቶስን ዓለም አይድንም ብዬ አምናለሁ ሲዩም ቆይ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው እኔ አምላኬን ቃል አውቃለሁ የተማርኩትን ያህል አውቃለሁ ብልያትና አዲስን ማለት ነው ስለዚህ ይሄ በዚህ ያዝልኝ ባሁን ስልጣኑ ዲበኩሉ አይበልጣኝ እኛውም በጣም ጴንጤኔን ግን ወደ ኦርቶዶክስ ልመለስ ነው አለ ነጠላውን ለበሰ ጧፉን አበራ ከነዚህ ከነማን ነው የሚባል ቅበተ እምነቶች ጋር ቪዲዮ ሰራ ምናምን ፏፏ አለ ተመለሰ ወደ ዘፈናውን ከሴቶች ጋር ፏ ያለ የዘፈን ቪዲዮ የሰራ ነው ሁለት ልጆች ታስታውሷቸዋላችሁ ስማቸውን አልጠራ ሐዋርያት ናቸው አይደል ያ በትክክል አሏቸው እንጂ ኦሬዲ እነሱ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ሐዋርያ ስራ ላይ ከማለቱ በፊት ያው ኦሬዲ ክርስቲያን ናቸው ጌታን ከተከተሉ ጊዜ ጀምሮ እኔ እስከ ዓለም ፍጻሜ ከናንተ ጋር ነኝ ካላቸው ጊዜ ጀምሮ የጌታ ተከታዮች እስከሆኑ ድረስ ክርስቲያኖች ናቸው በስሙ የተጠሩ ትክክል ኦኬ ስለዚህ አሁን ያንን ስም የሰጧቸው የሮማን ወታደሮች ናቸው ከክርስቶስ ጋር እንደነበሩ ያውቃሉ ከዛም ደግሞ ኑሯቸው ማስተምሯቸው ኢትስ ክራይስት ላይክ ስለዚህ የክርስቶስ ተከታዮች ብለው ያው ተከታይ ሲባል ከትምርቱ ጋር ይያያዛል የሚከተሉት ያስተማረውን ትምርት የሚከተሉ ናቸው not necessarily ዝም ብለው በቃ ከተላሉ ብሎ ክሌም ስላደረጉ ብቻ አይደለም ስለዚህ አሁን በዛ ሴንስ አሁን የኦርቶዶክስ ቤተክርስቲያን ክርስቲያን መባል ትችላለች ወይ አዎ ቢዲ ኦኬ ስለዚህ የሐዋርያት አስተምሮና ልምምድ በኦርቶዶክስ ቤተክርስቲያን ውስጥ አለ ብለህ ታምናለህ አዎ ኦኬ በጣም ጥሩ ኦኬ ሐዋርያት በገድላትና በድርሳናት ያምኑ ነበር ወይንም እንደዚህ ላድርግልህ ጥያቄው በገድላትና ድርሳናት ያምኑ ነበር የሚለው ምናልባት ብሮድ የሆነ ጥያቄ ስለሚሆን እንደዚህ ላድርግልህ ጥያቄው ችግር የለውም እዚሁ ላይ መስተካከል ማውራት ናይት ኦኬ ትንሽ ሞዲፋይ አድርገው ምክንያቱም ብሮድ ስለሚሆን እኔም አንተም አሁን ብዙ ነገር ሊያስወራ ነው እንደዚህ ልበለ ከክርስቶስ ኢየሱስ ውጪ አንድ ቅዱስ አንስተው የሰበኩት ቅዱስ አለ ኦኬ እንደዛ ካልክ ለምሳሌ የሐዋርያት ራሱ ህይወታቸው ገድል ነበረ የሐዋርያት ስራ ላይ ለምሳሌ ስንመለከት
ሐዋርያት ሥራ ምዕራፍ 7ን ስንመለከት ሉቃስ ስለ ቅዱስ እስጢፋኖስ ተጋድሎ ይጽፍልናል። እንዴት ስለ ክርስቶስ በሰው ፊት መስክሮ በድንጋይ ተወግሮ እንደሞተ መስክሮ ያስቀምጥልናል። ቅዱስ ጳውሎስ በዕብራውያን መልእክቱ ስለ ብዙ ቅዱሳን ይዘረዝርና በመጋዝ ተሰነጠቁ፣ በዋሻ ተቀበዘበዙ፣ በተራራ ሄዱ ብዙ ይልና ስለ እነሱ እንዳልተለግዝልኝም እያለ ይናገራል። ራሱ ስንመለከት ሐዋርያት ህይወታቸው ራሱ ገድል ነው ማለት የተጋድሎ ህይወት ነው። ሉቃስ ለምሳሌ ሐዋርያት ሥራን ሲጽፍ የአብዛኛዎቹን ውጣ ውረድ የቅዱስ ጳውሎስንም ቅዱስ ጴጥሮስንም በክርስቶስ ኢየሱስ የደረሰባቸውን ውጣ ውረድ ሲጽፍ እንመለከተዋለን። ትክክል ማለት ኢየሱስ ክርስቶስ እንደሆነ ስለሚያስተምሩ እንደዚሁም ስለሚሰብኩም ስለ እርሱ ሲሉ እንደተሰደዱ እናውቃለን፣ እንደተሰቃዩ እናውቃለን። ይሄ እኮ ኢን ፓሲንግ ያው የነሱ ህይወት ለኛ ተዘግቧል ብቻ ሳይሆን ትምህርታቸውንም በደብዳቤም እንደዚሁም የሰሙትን ጽፈው አስተላልፈውልናል። ጥያቄው ግን አሁን ምን መሰለ? ኦርቶዶክስ ገድላትና ድርሳናትን ስናነሳ ቃል ኪዳን የሚባል ነገር አለ። ገብቷል? አሁን ለምሳሌ የእስጢፋኖስን እናንሳው። እስጢፋኖስ ተወግሮ ስለሞተ እስጢፋኖስ የሚዘክር ወይንም በእስጢፋኖስ ስም ለገዳም የሚዘክር ወይንም በእስጢፋኖስ ስም ጸበል ጻድቅ ያወጣ ወይንም ጽዋ ያወጣ ይሄን ያህል ትውልድ ተምሮ ይማርለታል የሚል ከየት እናመጣለን? ፓስተርን አስገባው። ቤኪ ፓስተርን አስገባው። እኮ ልኬልስ ነበር። ልኬልስ ነበር። ፓስተር ይገባ። እሺ አሁን ምንድነው መሰለብኝ ማለት አሁን ርዕሱ ላይ እናውራ ብለን ሐሳቡን ቀይረከዋል ማለት ብዙ ሊነሱ የሚችሉ ርዕሶች ነው እየቆጠጥክ እያመጣክ ያለከው። ኦርቶዶክስ ክርስቲያን ናቸው ወይ ካልክ አዎ አልኩህ። እንዴት ካልከኝ የክርስቶስ ተከታይ ስለሆነን ማንን አምነህ ካልከኝ ክርስቶስ ኢየሱስን አምነህ ፐርሰናል ከጠየቀኝ እኔን እንደዛ ነው የምልህ። ክርስቶስ ኢየሱስን አምኜ ምኖር ክርስቲያን ነኝ፣ ኦርቶዶክሳዊ ክርስቲያን ነኝ ብዬ እመልስልሃለሁ። ከዛ ውጭ ግን ርዕሱን የምትለጥጠው ከሆነ ይሄ ርዕስ ይቀየርና ለምሳሌ ገድላት ላይ የሚነሱ ቅዱሳን ቃል ኪዳናቸው ምንድነው ወይም ደግሞ ያስፈልጋቸዋል አያስፈልጋቸውም የሚል ራሱን የቻለ ወይ ርዕስ ከሆነ ይሆናል። ግን አሁን ይሄን እንደ ሽፋን አድርገው ርዕሱን ሌላ ርዕስ ውስጥ መግባቱ ይሄ ሽፋን እየሰፋ ስለ ኢየሱስ ባሪያ ይሄ ሽፋን አይደለም፣ በፍጹም አይሰፋም። ለምሳሌ አሁን ክርስቲያን ነኝ ካለ አንድ ሰው የክርስቲያንን አስተምሮና ልምምድ ነው ሊኖረው የሚገባው። የክርስቲያን አስተምሮና ልምምድ ሊኖረው ከተገባ ደግሞ ለምሳሌ አሁን ሐዋርያት ያስተማሩት አለ በቀይና በጥቁር ጽፋ ቤተክርስቲያኒቱ ያዘጋጃቻቸው ብዙ ገድላትና ድርሳናቶች አሉ። አሁን ሰዎቹ ምን ያድርጉ፣ ተአምር ያድርጉ ወይንም ተአምር ይፈጸምባቸው ምናምን እሱ አልነበረም ትልቁ። በቂ አንተ ጋር የሚደረብ ነገር አለ የሆነ መሀል ኖ አባኮ ኔጋ የለም። ማይኩን ወንድምነት ቤካ አንተ ሚዩት ስታርገ አንተን ጸጥ ይላል። ያ ጋይዳ ቢኒ አሁን ችግሩ ምን መሰለ? የኢየሱስ ባሪያ አሁን ገድላትና ድርሳናቱ ጀስት ተአምራት ብቻ ሆኖ አልተቀመጡም። ገብተዋል? እከሌ እንደዚህ ሆነ፣ በዚህ ወጣ፣ በዚህ ገባ፣ እንደዚህ አይነት ተአምር ፈጸመ አልፈጸመ እሱ ችግር አልነበረው። እንደዚህ ሆኖ ተሰው ምናምን እሱም ችግር አልነበረው። ገብተዋል? ቬሪፋይብል ሊሆኑም ላይሆኑም ይችላሉ። ኢዳዝንት ማተር። ግን አሁን ችግሩ ምን መሰለ? ሐዋርያቱ የሰበኩት አንዱ ክርስቶስን ነው፣ የሞቱለት ለአንዱ ለጌታ ነው። ገብተዋል? እስከ ሞት ድረስ የታመኑለት። አሁን ኦርቶዶክስ ጋር ዞር ስንል ደግሞ ሐዋርያቱ እንኳን እነ እስጢፋኖስ ያሉት ደግሞ እንደዚሁ አገልጋዮቹ በድንጋይ እንኳን ተወግረው ስለ ጌታ ስም ሞተው ስለነሱ እንኳን ቃል ኪዳን የሚባል ነገር አልተገባም። ገብተዋል? አሁን ወደ ኦርቶዶክስ ቤተክርስቲያን ስንመጣ ግን እከሊት የምትባል ወይንም እከሌ የሚባል ሰው እንደዚህ አይነት ቅዱሳን ናቸው እንደዚህ ሆነው ከዛ ይሄን እንደዚህ ቃል ኪዳን ተገባላቸው ተብሎ ታሪክ ተሰርቷል።
ምንድነው የሚገባላቸው ቃል ኪዳን ከተባለ ሰዎችን ከሲኦል ማውጣት የሚባል ነገር። ስለዚህ በቃ ሰው አሁን ኦርቶዶክሳዊ ከሆነ ቀጥ ብሎ ሲኦል መግባት ነው የሚጠበቅበት ማለት ነው። ገብቷል? ምንስ የሚያስፈራው? እግዚአብሔርንስ መፍራት ለምን አስፈለገው? በቃ እኮ ከእግዚአብሔር ጋር እንትን ግንኙነትም የለም። ስለዚህ ክርስቲያን ነኝ የሚለው ክሌም ከአስተምሮ ጋር መሄድ ስላለበት ሁለቱን አያይዘ ነው የምትሄደው። አንዱን ከሌላው ነጥለው መሄድ አትችልም። ስለዚህ አሁን ሐዋርያቱ ጋር እንመለስና ከሐዋርያቱ አንዳቸውም የተወገሩ የተገደሉ መስዋዕት የሆኑ አንዳቸውም በእነሱ ስም እንደዚህ አይነት ማለት ይሄን ያህል ትውልድ ከሲኦል ታወጣለህ ታወጫለሽ ተብሎ የተገባላቸው ቃል ኪዳን አለ ወይ? ወይስ እንደዚህ አይነት ቃል ኪዳን ያስተማሩት አለ ወይ? የኢየሱስ ባሪያ ኦኬ እሺ አሁን ምን እናደርጋለን መሰለህ ቢኒ፣ ያው ሽፍቱ ስለሆነ ወደ ገድል ላይ ርዕሱ መጀመሪያ እኔ እናንተ ገድላት በራሳቸው አሁን ገድላት በራሳቸው ገድላት ላይ በሚኖሩ እነዚህ ተአምራት ማለት ነው በራሳቸው ተማምነን ማለፍ አለብን። ምክንያቱም እግዚአብሔር መጽሐፍ ቅዱስ ላይ ብቻ ነው በቅዱሳኑ ተአምራትን የሰራው። ከዛ ውጭ የሚል ነገር ከሆነ ወይም ደግሞ ገድላት ላይ አሁን ለምሳሌ በቤተ ክርስቲያን የሚኖሩ የሚታዩ እነዚህ ገድላት ላይ የሚታዩ ተአምራቶች አሉ አይደል? እግዚአብሔር የሚሰራባቸው ሰዎች ላይ ድንቅ ስራ እነሱንም ነው ማልቀበለው ካልክ እሱ ላይ መጀመሪያ እንትን ማለት አለብን። ከዛ ወደ ደግሞ እነዚህ ገድላት ላይ ያሉ እነዚህ ቃል ኪዳኖች መጽሐፍ ቅዱሳዊ ናቸው ወይ መጽሐፍ ቅዱሳዊ ናቸው ወይ የሚለው ላይ እንድንሄድ መጀመሪያ እየተማመንን እንድንሄድ ማለት ነው። ኦሬዲ እየገባህበት ስለሆነ ከኦርቶዶክስ ክርስቲያን ናቸው ወይ ከሚለው ሽፍት አድርገን ወደ ገድላቱ እየገባ ስለሆነ ስለዚህ አንተ መጀመሪያ ይችላል እግዚአብሔር ይችላል መጽሐፍ ቅዱስ ላይ እስከ ራእይ ከተጻፈው ውጭም በዚህ ዘመንም ቢሆን ወይም ደግሞ በ2000 ዓመተ ምህረት ውስጥ እንግዲህ ክርስትና 2000 ዓመት ሆኖት የለ ከጌታ ትንሣኤ በኋላ በዚህ ዓመተ ምህረት ውስጥ እግዚአብሔር በቅዱሳኑ ድንቅ ነውና ተአምራትን ይሰራል እና ገድላት ይጋደላሉ ሰዎች ተአምራት ይሰራሉና እነዛ የተጻፉ ነገሮች እግዚአብሔር ይሰራባቸዋል ብለህ ታምናለህ አንተ መጀመሪያ? ኦኬ በጣም ጥሩ ጥያቄ። አሁን እግዚአብሔር በልጁ በክርስቶስ ኢየሱስ የገለጠው ተአምር አለ። ገብቷል? አሁን ለምሳሌ የተለያዩ ተአምራቶችን ሰርቷል። ሙታን ሲነሱ አይተናል። የታወሩ አይናቸው ሲበሩ አይተናል። መጽሐፉ ይናገራል። በሐዋርያቱም ይሄው ስራ ተሰርቷል። ሰዎች ከአጋንንት ነፃ ወጥተዋል። እንደዚህ አይነት ተአምራቶች አሉ። አሁን በኦርቶዶክስ ግን የቸገረን ተአምራቶቹ ኦቨር ኤግዛጀሬትድ ናቸው። ለምሳሌ እኔ እንደውም በጣም ጆኪንግሊ ምን እላለሁ፣ ይሄ ሰው የማይ ፌቨራይት ምናምን ሰው ምለው አለ ዮሐንስ ዘጠገሮ ነው የሚባለው። ጠንገሮ ሳይሆን ጠገሮ ዮሐንስ ዘጠገሮ የሚባለው አሁን እሱ 50 ዓመት ፀሐይ ላይ ኖረ ይልሃል። ገብቷል? 50 ዓመት ጨረቃ ላይ ኖረ ይልሃል። ከዛ 50 ዓመት ደመና ላይ ኖረ ይልሃል። ገብቷል? ሰውየው እንደዚህ አይነት አሁን ልምምድ አለው። አሁን ችግሩ ምን መሰለ? 50 ዓመት ፀሐይ ላይ መኖሩ ምናምን እግዚአብሔር ለፍጥረቱ ከሰጠው ከዛ ባህሪ ሁሉ ውጪ የሆነ ተአምር ነው። ገብቷላ? ውጪ መሆኑ ብቻ አይደለም። እሺ እኛ አሁን እኔ እንደውም ተአምሩ ልክ ነው ብዬ ልቀበለ። በቃ ተአምሩ እንደውም ይሁን ሰውየው እንበልና 50 ዓመት ፀሐይ ላይ ኖሯል እንበል፣ ጨረቃ ላይ 50 ዓመት ደመና ላይ 50 ዓመት ኖሯል። 150 ዓመት ሰውየው በቃ እንደነዚህ እነኚህ ስፔስ ኤጀንቶች ላይ እንደዚህ ሲል 150 ዓመት ኖረ እንበል። ችግሩ አሁን እሱ ጋር ብቻ አይደለም። ትልቁ ችግር ያለው ኦኬ ለሰውየው በተሰጠው ቃል ኪዳን ሰውየው የማዳን ሰዎችን ከሲኦል ወደ እግዚአብሔር መንግስት የማፍለስ ሁሉ እንትን ስልጣን ተሰጥቶታል። አየህ አሁን እሱ ጋር ነው እኛ ችግር ያለብን። እኔ ትልቁ ችግር ያለብኝ እሱ ጋር ነው። የተአምራቱን ግነት ተወው። ታምራቱ ምናምን የተባሉ ኤክስትሪምሊ የተጋነኑ ናቸው። እሺ እነሱን እንተዋቸው። ቃል ኪዳን የሚባለው ነገር ግን በጣም ዴንጀረስ የሆነ ላይን ነክታችኋል። አየህ አሁን እሱ ጋር ሲገባ ነው ትልቅ ችግር የሚመጣው። ምክንያቱም የድነትን ጉዳይ ነካሉ። ምክንያቱም አንድ የሆነውን ወንድም አለም
ማን ያስወጣው? ራሱን የወጣው። ስለዚህ ያው ስትገቡበት እያሰባችሁ ግቡበት። ኦርቶዶክሳውያን እንድትገቡ ግን እንወዳለን። መልስ ከሌለ ግን ጥያቄ ብቻ ነው ያለን ካላችሁ ጥያቄ ካላችሁ ለጥያቄም ሬዲ ነን። ወይዬ ፓስተር ሁላችሁንም ሰላም ብያለሁ። የልጅ የመንጋቢ ነው የለበሰው። አንተ አውልቅ ጋቢን ቤካ የሚባለው ልጅ ጭንቅላቱ ላይ ምናምኑ ላይ ጋቢ ለብሷል። አንድ ዜዶ የሚባል ወንድም ርዕሱ ሌላ ውይይቱ ሌላ እያለ ነው እና በርዕሰ ጉዳዩ ላይ ዜዶ ለመወያየት ለምን አትገባም አንተ? ርዕሱ ላይ ብቻ ትኩረት አድርጎ ለመነጋገር ዜዶ ብትገባ ጥሩ መማማር ይቻላል እና ለምን አትገባም? ወይ ሳቡት ዜዶ የሚባል ዜዶ ይሄ ላይ የተቀመጠው አይደለም ሌላ አለታች ዜድዬ እንዴት ነው? ሁሉ ሰላም ነው? ታች አለውልህ ታች ያለ ቢመጣ ጥሩ ነው። ሌላኛው እንዲያው በዚህ አጋጣሚ ቤኪ አንድ ነገር ልናገር ነው ከፈቀድክ። እንዴ ፓስተርዬ፣ አንድ 4-5 ሰዎች ሲጽፉ ያየው አለ ችን ምን ብላችሁ ወይ አሳነው ነገር ነው ፓስተርዬ፣ ትቆራረጣለህ በጣም አንዴ ታውቁ ስቡና ታውቁ ፓስተርዬ ተቆራረጠ ነው። እኔ ጋር ነው የሚቆራረጠው ፓስተርዬ ወይስ እናንተም ጋር ነው? ቤታዬ ከሱ ጋር ነው። ቀይ አብርቷል። ኦኬ ፓስተር ዳታም ዋይፋይም ኦን ከሆነ ከሁለት አንዱ አጥፋው። አንድ ገድል አንብብ፣ ከዛ ኤርሚ መልስ። በነገራችን ላይ ይሄንማ ኤርሚያ ወዳ ነው እንትን ይላል። ዳጊሻይ እንትን ይበል። ዳጊ መልስልኝ። ይሄኛው ሐሳብኛ ገድል ላይ ነው የሚገኘው። ሊናን በመሰብሰብ ባለመጠራጠር፣ በፍቅር ባለመንቀሳቀስ፣ በተስፋ ፍጹም ደስታና ጥቅም ያለበትን ይህን መጽሐፍ ይስሙት። ህይወት፣ ጥቅም፣ ድህነት የሚገኝበት ይህ መጽሐፍ ቢሰሙ ከአባታችን ከዳሽ በረከት ያገኛሉ። ይሄማ አባታቸው ዳርያዝ ይባላል። ያ አባታቸው ዳርያዝ ማጂ ዳርያዝ ብለው ነው ደግሞ ድነት የሚገኝበት ነው። ገባ የሚያድን መዳን የሚሰጥ አሁን ቀጥታ ከቀሲስ ዲበኩሉ ንግግር ጋር ይጣላል። ገባ እሳቸው ምንድን ያሉት? ምንም ድነትም የለው ምንም የለው ገድል በቃ ታምራት ነው ሲሉ ነበር። አንተ ደግሞ ድነት እንዳለው እያነበብክልን ነው። እንግዲህ ከሚሊዮኖች አንዱ ገድል ይኸው ይናገራል። ገና ብዙ ገድሎች የምንከፍት ደግሞ በነገር ድነት ላይ በደንብ ይናገራሉና እሱን ቪዲዮ ጎን ለጎን ብትከፍተው በጣም አሪፍ ነበር። ካለች ላይ ለማስታወስ ኤርሚም ከቻለ እሱን ቪዲዮ አንድ ለማስታወስ ለ2 ሰከንድ ብንሰማው ቪዲዮኝ አልገዛውም፣ ስልክ ቪዲዮኝ አልገዛውም እና ነገ ነው የምገዛው። የትኛው ነው ያችን ቪዲዮ ምንም ከነገር ድነት ጋር ነው ምንድነው ከመዳን ጋር እንደዚህ ሪፍሬሽ ለማድረግ አይምሯችንን የቀሲስ ዲበኩሉ እሺ ጥሩ ውይይት ይከፍታል። አርእስቱን ይሄኛውን ወንድምነት አዋልድ ነገረ አይ ቲንክ አዋልድ ተብሎ ስለሚባሉ እንደዛ እንዳይረዝም ብዬ ነው። አዋልድ መጽሐፍ ስለ መዳን ያስተምራሉ። እንደዛ ብለህ ብታደርገው ጥሩ ነው። ኦኬ የቀሲስ ዲበኩሉን እሺ ንግግር ልክፈተው። አይ አሁን በደንብ ልዩነቱ በደንብ ግልጽ እየሆነ መጥቷል። ፓስተርዬ ኩሲ ቆይ እንደ እንሰጣለን
ሆፕፉሊ አሁን ይሰማል ድምጽ አይደል ኤርሚ? ይሰማል። እሺ እስኪ ርስጥልኝ ኩሲን ታወሩታላችሁ። አንድ ነገር መናገር ስለፈለኩ ነው። አንድ በጣም ትክክል ያልሆኑ ቴክስቶች ሲጻፉ ቅድም አይቻለሁ። አሁን እንኳን ጋብ ብለዋል። ኤርሚ ጀግናችን፣ ኤርሚ ምናምናችን የምትሉ ሰዎች እባካችሁ እንደ ክርስቲያን አስቡ። ኤርሚ ዝሆን አልገደለም፣ አንበሳ አልገደለም። ጦር ሜዳም ሄዶ ክላሽንኮቭ ተኩሶ ምናምን ያደረገው ነገር የለም። ወንጌል ነው ያስተማረው። በእግዚአብሔር ቃል እውነት መሰረት የእግዚአብሔርን እውነት አውርቷል። ይሄ ደግሞ ጀግና ገዳይ ምናምን አያስብለውም። እንደዚህ አይነት ኢክርስቲያናዊ ንግግር የምትናገሩ የምትጽፉ ሰዎች ትክክል አይደላችሁም። ኤርሚያስ የሚያገለግልበት ምክንያቱ የእናንተን ጀግናዬ አንበሳዬ አሰንትኔ ምናምን እንድትሉት አይደለም። ጥሪ ስላለው ዓላማ ስላለው ነው የሚያገለግለው። እንደ ክርስቲያን ልታደርጉ የሚገባው ነገር በጸሎት ልትደግፉት ነው የሚገባው እንጂ ይሄንን አላስፈላጊ ንግግር በመናገር ለሚፈልጉት ክፉ መናፍስቶች አሳልፋችሁ ወዳጆቹ የሆናችሁ እንዳይመስላችሁ። ይሄን በመናገራችሁ ወዳጆቹ የሆናችሁ እንዳይመስላችሁ። እጠረጥራለሁ ከሌላ ቤተ እምነት ያላችሁ ሰዎች እንደዚህ አይነቱን ነገር ልጽፉለት እንደምትችሉ አስባለሁ። ጻፋችሁም አልጻፋችሁም በኤርሚያስ ልብ ላይ የሚጨምረውም የሚቀንሰውም ነገር የለው። ግን እንደ ክርስቲያን ማውራት መቻል አለብን። እንደ ክርስቲያን መነጋገር መቻል አለብን። ክርስቲያኖች ለሆናችሁ ነው የማወራው። ክርስቲያኖች ላልሆናችሁ በሚሽን በተልእኮ እዚህ ጋር ገብታችሁ ይሄንን የምታረጉ ሰዎች በቃ ለእናንተ አይደለም የማወራው። በእርግጥም እናንተን አይመለከትም። እናንተ ያው ማንነታችሁና ባህሪያችሁ ስለሆነ ምንም ልናደርግ አንችልም። ክርስቲያኖች የሆናችሁ ሰዎች ግን እንዲህ አይነት አስተሳሰቡም ንግግሩም ሊኖራችሁ አይገባም። የእግዚአብሔርን ክብር ልትነኩ አይገባም። ጸያፍ ነገር ነው። በጣም ጸያፍ ነገር ነው። ኤርሚያስም አይፈልገውም። ኤርሚያስ ከእናንተ የሚፈልገው እዚህ ቲክታክ ላይ መታችሁ ጀግናዬ አንበሳዬ ገዳዬ እንድትሉት አይደለም። ተንበርክካችሁ እንድትጸልዩለት ነው የሚፈልገው። እውነተኛ ወዳጆች የሆናችሁ ሰዎች ይህንን የምታረጉት እና እኔ ማለት ትንሽ ተቆጣሁ መሰለኝ፣ ይቅርታ። ግን እንደ አገልጋይ በዚህ ጉዳይ ተውልል ስለሚገባ ነው ይህን የምላችሁ። ኤርሚያስ ሁለት እጅ ሁለት እግር ያለው እናንተን የሚጥል ጉንፋን የሚጥለው እንደናንተ የሚርበው የሚጠማው እንደናንተ የሚሳሳት እንደናንተ የሚደክም እንደናንተ የሚያዝን ከናንተ ምንም የተለየ ነገር የሌለው ምናልባት እዚህ ያዋልድ መጽሐፍት እያለ የሚያወራቸው ላይ በጣም ሰው እንደሆኑ እስክንጠራጠራቸው ድረስ የሚያወራቸው ሰዎች ከነሱ ጋር አብሮ ስለነሱ ስለሚያወራ እንደነሱ እንዳታስቡት። አሁን ኤርሚ እንደ አቡዬ ጻዲቁ ሊሆን አይችልም። አይደለም ባህር ውስጥ በአናቱ ተተክሎ ምናምን ዓመት ሊኖር አይችልም። ኤርሚ እንኳን ባህር ውስጥ ባኞ ቤት ውሃ ውስጥ ለደቂቃ ብትከቱት ይሞታል። ምንም አፍነ ወርታች በአፍንጫውን ደፍቃችሁ ብትሉ ይሞታል። እንደሱ አይደለም እና እንደሱ እንዳታስቡት። ኤርሚያስ በቃ ሰው ነው። የእግዚአብሔር አገልጋይ ነው። የእግዚአብሔር ጥሪ የእግዚአብሔር ጸጋ በሕይወቱ አለ። እግዚአብሔር በዚህ ጊዜ ወንጌል እንዲናገር እድል ሰጥቶታል። እግዚአብሔር በሰጠው እድል እግዚአብሔርን ያገልግልበት። ስለ መድኃኔዓለም ልለምናችሁ ጌታን ያገልግልበት። ፉከራ አይደለም። ወንጌል ያሸንፋል ምናምን ይሄ ፉከራ ነው። የወንጌል ባህሪም አይደለም። የእግዚአብሔርን ቃል በትክክል የሚያቅሰውን ባህሪ አይደለም ይሄ። ስለዚህ እባካችሁን ቅዱሳን እንዲህ አይነቱን ተግባር ከመፈጸም እንድትታቀቡ ላሳስባችሁ ፈልጋለሁ። አንዱ ይሄ ነው። ሁለተኛው የኦርቶዶክስ ቤተ እምነትን የዘለፋ ንግግር፣ የዘለፋ ስድብ እዚህ ገብተው የሚነጋገሩ ወንድሞችን የዘለፋ ቃል መናገር ትክክል አይደለም። የስድብ ቃል መናገር ትክክል አይደለም። የዚህ ፕሮግራም አጀንዳው እነሱን እዚህ አስገብቶ ማሰደብ አይደለም። ቤካ ቤት የከፈተው ኦርቶዶክሳውያን ንግቡ እያለ እናንተ በኮመንት እንድትዘልፏቸው እንድትሰድቧቸው አይደለም።
በጭራሽ አይደለም። እውነት የት ጋ ነው ያለው የሚለውን ተወያይተው ተነጋግረው ፈልገው እውነቱን ከወደዱ ይቀበሉታል፣ ካልወደዱ አይቀበሉትም። አንቀን እውነት እንዲቀበሉ እኛ እናደርጋቸው፣ ግን እውነቱን እንዲያዩት እንፈልጋለን። ወንድሞቻችን እንዲድኑ ስለምንፈልግ፣ ወደ እውነት እንዲመጡ ስለምንፈልግ፣ ስለዚህ እባካችሁን የሚወያዩ ኦርቶዶክሳውያን ወንድሞችን ተገቢ ያልሆነ ነገር አትናገሯቸው። በኮመንት ቤተ እምነቱን አትናገሩ። በኮመንት ክርስቶስን የምትከተሉ ሰዎች ከሆናችሁ እንደዚህ አይነት ኮመንት ለመጻፍ እጃችሁ እንዴት እንደበረታ በጣም ያስደንቀኛል። እግዚአብሔርን እንፍራ። የዚህ ፕላትፎርም ቤካ ይክፈተው፣ ኤርሚ ይክፈተው፣ ዜዶ ይክፈተው፣ ቢኒ ይክፈተው፣ ማናቸውም ይክፈቱት። እዚህ ውስጥ ያሉ ሰዎች ጉዳያቸው አንድ ሰው እውነትን አውቆ ወደ ጌታ እንዲመጣ ነው። ስለዚህ ለወንጌል ስራ ፕሊዝ እንቅፋት አትሁኑ፣ እንቅፋት አትሁኑ። እግዚአብሔር ይባርካችሁ። ኩሲ መቀጠል ትችላለህ ከወንድሞች ጋር። ሰርቫንት በጣም ከገረመኝ ማለት ነው እና ምንም አይግረምም ምንም ጉዳያችን ሀሳቤን ልጨርስ። በቤተሰብ ጉዳይ ምንም ሰርቫንት እግዚአብሔር ዛሬ ሰርቫንት አይደለም ፓስተር ነው። ኩሲ ፓስተር በለው። ተባረክ ፓስተር። እሺ ይቅርታ ፓስተር። እዚህ ቤት አረጋጋው ፎርጌት ዩ አባውት የእንተ ፖሊሲ ተው ብራዘርዬ። አሁን ለጊዜው ተውና ወደ ጉዳያችን ገብተናል። እንኳን ደህና መጣ ወንድማችን። እዚህ ቤት ከገባው ቁም ነገር የሰማውባት ቀን የመጀመሪያዋ ቀን እቺ ነች። ፓስተር በጣም እኔ አንድ ነገር ተማርኩ። በቃ ከዚህ ቤት ከእናንተ ጋር ስወያይ ዛሬ አንድ ነጥብ ተማርኩ። እናመሰግናለሁ ፓስተር። ደህና ሰው ተገኘ ማለት ነው። እግዚአብሔር ይመስገን። እኔ ሌላው ጥያቄ ልናገራ። አቶ በረከት ተረጋጋ። መጀመሪያ ተረጋግተህ ገባ ወደ ውይይቱ ለመግባት መጀመሪያ ካንተ ጋር የሚያወራ ሰው ይጸናሃል፣ ይከነክንሃል። በእርግጥ ይሄ ንግግር አየህ፣ የራስ ወንድም እንኳን ስነ ምግባር አስተማረ ዛሬ። እግዚአብሔር ይመስገን። በጣም እግዚአብሔር ይባርከው። እና አዳምጠኝ። እኔ ነኝ የሚዩት በቃ ወንድምነት እኔ ነኝ የሚዩት ያደረኩት ወንድምነት ተው። ምን አጠፋ ኤርሚያስሽ? አየህ ተረጋጋ ብሎ ሲል ቤቱን የከፈተው እሱ ነው። ገስት ልክ ያስገባ እሱ ነው። አየህ ፓስተራችን እንኳን ስርዓት ካስተማረን እኛ ኦኬ፣ አንተም ከፓስተራችን ይሄን ስርዓት መማር አለብህ ማለት ነው። ሚዩት አድርገው እና ተረጋጋ ብሎ ሲልህ አንተም መረጋጋት አለብህ ማለት ነው። ኦኬ። ሁለተኛ ዛሬ አንድ ሰው ምንድነው ጤነኛ ሰው ተገኘ አይደል ያልከው? ግን ሁሉ ቀን ትመጣለህ። እኔም ቤት ሲከፍት ቤካም ሲከፍት ማለት ነው። ጤነኝነታችን ላይ ጥያቄ ካለ መላክ እኮ አልነበረብህም ብራዘር። እሺ ፓስተርዬ ጤነኛ ሁን፣ እኛ አብዶችን ነው ማናስተውል እንሆን። ግን አንተው ጤነኝነት ከሌላቸው ጋር ጤንነት አተህ እየተንከራተትክ ነበር ማለት ነው። እንደዛ እንድናስብ ነው የፈለከው። እሱን ተውና ልቅ አይጠቅምም። ወደ ዋናው ጉዳይ ላይ እንግባ። ኩሲ ቴንክ ዩ። እሺ ገስት አቶ በረከት ናቸው። እሺ እድል ሰጡኝ፣ ማውራት እችላለሁ? ትችላለህ ብራዘር፣ አውራ እኮ አልኩህ። እሺ አመሰግናለሁ። እኔ እንግዲህ ብዙ ጊዜ ለምን እዚህ ትመጣለህ ሲባል ባልተገባ መንገድ ቤተ እምነቴ ላይ ያልተገባ ነገር ስለሚናገር ነው የምመጣው። ሌላ ነገር አለም። ስህተት ካለ ቢያንስ የሆነ ነገር ካለ ሪፈር አድርጌ ለመማር ነው የምመጣው። ግን አንድም ቀን እውነት ተምሬ አላውቅም። ግን ያቺ ቅድስት የሆነች ቤተክርስቲያን፣ የሁሉ ምንጭ የሆነች ቤተክርስቲያን ስትነካ ደም ስሬ ይነካል። ዛትስ ዘ ፖይንት። እውነት ለመናገር ነው የምመጣው። አንድ ኦርቶዶክስ ናት ቅድስት፣ የቅድስና ምንጭ ነች፣ ጣሪያ ነች። በቃ የሰማይም የምድር ቤት ነች። አመናችሁም አላመናችሁም። የዛሬ ፖይንቴን ላስቀምጥ። ቆይ ቆይ ብራዘር፣ እንዲህ ዝም ብሎ እንትን ዋልታና ደቡብ ሰሜን ዋልታና ደቡብ ዋልታ ረግጠህ አይደለም። ኦርቶዶክስ ናት ቅድስት። ምን ጥያቄ ያለው? ቅድስት የሚለው ራሱ እንትን የሆነ ያንስብኛል። ኤርሚያስ የቅድስና ምንጭም ነች ብለኸኛል። እውነት ነው። ኦርቶዶክስ የቅድስና ምንጭ ነች ብሎ የሚለውን ብሉያት አዲስ ኪዳን ጠቅሰህ አንድ ቃል ንገረኝ። እንቀጥል ከኔ ጋር። ከዛ ደግሞ ቅድስት መሆኗ እንዴት እንደተቀደሰ ትነግረኛለህ።
ካልሆነ ፉከራና ቀረርቶ ነው የሚሆነው። ንገረን። የቅድስና ምንጭ ነች ብለኸኛል። ከብሉይ ኪዳን እና ከአዲስ ኪዳን ኦርቶዶክስ የሰማይም የምድርም የቅድስና ምንጭ ነች ብለሃል አሁን ቅድም ማለት ነው። እሱም በብሉይና በሐዲስ አስደግፈህ ንገረን። ህዝቡ የሚስማ እንማራለን። እኛ እውነት እንኳን ባናሳውቀ አንተ እውነትን ልታሳውቀን ጥሩ ጊዜ ነው። ቀጥል። የቅድስና ምንጭ መሆናል ብሉይ ወይ ከአዲስ የእግዚአብሔርን ቃል ጥቀስ። ያው ለኦርቶዶክስ ማለት እዚህ ጋር የቅድስና ምንጭ ዋና ሶርስ ናት እያልከኝ፣ ምንጭ ማለት ሶርስ ናት እያልከኝ ነው። አከፋፋይ ነች። ሌሎች ቅድስናን ቢወስዱ እሷ ነች የምትሰጣቸው፣ ከእሷ ነው የሚቀዱት፣ ከእሷ ነው የሚጠጡት እያልከን ነው። ከብሉይና ከአዲስ ኪዳን መረጃ ውስጠኝና ከዛ እንደገና ደግሞ እሷ ራሷ ቅድስት የሆነችበት ሆና ከሆነ በማን የሆነችው? ምንጭ ነች ብለህ ስላልከኝ በማንም አልሆነችም። ሲጀምር ምንጭ በማንም አይሆንም። እግዚአብሔር ፈጣሪ ነው ተብሎ ሲባል እግዚአብሔር ፍጡር ነው ወይ ተብሎ ይባል? ኖ ፈጣሪ ነው። እሱ ፍጡር አይደለም፣ ፈጣሪ ነው። እግዚአብሔርም ማፈጠረው አይባልም። እሱ የፍጥረት ሁሉ መገኛ ነው፣ ፈጣሪ ነው። ስለዚህ አሁን ኦርቶዶክስ ልክ እንደዛው ሶርስ ናት ብለኛል። ስለዚህ ብሉይና አዲስ ጥቀስልን። ቴንኪው ጎሄድ፣ እንጠብቃለን። ጎሄድ። ያው የኔን ሀሳብ ዋልታ ምናምን አልክ አንተ፣ ግን ወደ ሌላ ገባህ። የኔው እዚህ ቤት አንዱ ትልቁ ባህሪ ምንድነው? የሆነ ሀሳብ እውነት ስትናገር ተጽዕኖ ይታርፋል። ቅዱስ የሆነ እኔ ነኝ የሚዩት ያደረኩ አምጣ መረጃ ከብሉይና ከአዲስ ነው ያልኩ። ከፍተህ የዚህ ቤት ችግር፣ የቤካ ችግር፣ የፓስተሩ ችግር፣ የዳጊ ችግር አትበል። ሶርሱ ንገረን። ጋይድ ቴንክ ሶርሱ ክርስቶስ ነው ምንጯ። ቤቴ የጸሎት ቤት ትባላለች እናለው። መልስ ኧረ ስለ እግዚአብሔር ወይሉ በቃ እንግዲህ እንዴት ብዬ ልናገር እኮ እኔ እኮ በጣም ነው የሚገርመኝ። ነገርኩ እኮ እየነገርኩ ነው። የእግዚአብሔር ክርስቶስ ስለመሰረታት የቅድስና ምንጭ ነች። ቤቴሰ ቤቴ ጸሎት ትባላለች ስላለ የእሱ ቤት ስለሆነች እሱ ደግሞ የቅድስና ባለቤት ስለሆነ ኦርቶዶክስ የቅድስና ምንጭ ነች ነው ያልኩት። ሲጀምር እኮ እንደው እናንተ አሁን የተናገርኩት ከጓሮ ነው የቀጠፍኩት። ምንድን ነው ያልከው? ቤተ ጸሎት ትባላለች። ግዕዝ እንትን የለ እንደ ምን ዲያቆን ነኝ ትል የለ ነው ዛሬ አድመጣኝ። ቤተ ጸሎት ትባላለች። እንደዛ ነው የሚለው ግዕዙ። እንደዛ ነው የሚለው ግዕዙ። የተወላከፈ አማርኛ ከግዕዝ ጉራማይሌ ቤተ ጸሎት ትባላለች ብሏል። የቱ ጋር እንደዚህ ብሏል? አላልኩም። እኔ እንደዛ አላልኩም። አንተ ለምተችታ ትሰዳ ጨለማ ጨለማውን ትሄዳለህ። እስቲ ዛሬ እንኳን ብርሃን ሁን። እስቲ እስከ መቼ ትጨልማለህ? ግድ የለም እስከ መቼ ነው የምትጨልመው? አቶ ኤርሚያስ this is orthodox እኔ ነኝ የሚዩት ያደረኩ። የሶርስ ናት ብለናል። ምንጭ ነች። በሰማይ በምድር ያሉ ሁሉ የሚቀደሱባት የቅድስና ምንጭ ነች ብለሃል። እሱን የመጽሐፍ ቅዱስ ጥቀስ ነው ያልኩ። ቤተ ጸሎት ትባላለች ብለህ አልክ። የት አይልም እንደዛ መጽሐፉ ራሱ። ግዕዙን ካወራ ግዕዙን አውራ። ቤቴ ለአሕዛብ የጸሎት ቤት ይባላል ነው ብሎ ያለው። ግዕዙን አውራለሁ ብለህ ካልክ አውራው ጨርሰው። ካልሆነ ነካክተ መተው አይደለም። ይኸውልህ አክብረው ሰዎች ሲያወሯችሁ ውኡ ትላላችሁ። እናንተ በለፈለፉ ይጠፉ ብለህ እኮ እናንተ እኮ ናችሁ ምላሳችሁ ረጅም ሆኖ ስንት ነገር አሁን ዘባረቀ። እኔ ምንድን ነው የጠየቁ? የቅድስና ምንጭ ነች ብሎ ያልከውን ጥቅሱን አሳየን ያልኩ ኩሲ። ለምንድን ነው አንተ እዚህ ስትመጣ ሁሉ ቀን ረብሽር ደምደም አለኝ ይላል የሀገሬ ገበሬ ሊጣላ ሲል? ለምንድነው ደምደም የሚል እዚህ ስትመጣ? ጥቅሱን ንገረን። የቅድስና ምንጭ መሆኗን እንደው ያልተቀደሱም ሰዎች ካሉ ሄደው እንዲቀደሱባት ማለት ነው። እኔ ደግሞ በኋላ አሳያለሁ የተገላቢጦሹ እንደሆነች ማለት ነው። ጋይድ አሁን አውራ። ጥቅሱ ላይ አውራ። በጥቅሱ ላይ ተንተርሰ አረስቱን እንትን ብለህ ቴንክ ዩ። እሺ ሌላውን ነገር ልተወው፣ ጥቅሱን ላምጣው። እሺ የማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴ ዋሻዎች አደረጋችኋቸው ይላል። የወንበዴዎች ዋሻ አደረጋችኋት አላቸው ይላል። ስለዚህ የክርስቶስ ስም የሚቀደስባት ቤት ነች። ልክ አሁን እንዳስቀመጥኩት የመጽሐፍ ቅዱስ ጥቅስ አንዱ ፖይንቴ ይሄ ነው። ሌላው ግን ሳታቋርጠኝ በምታምነው ይዤሃለሁ፣ አታቋርጠኝ። መቼ ነው የራሳችሁን አስተምሮ የምትናገሩት? መቼ ነው ከኦርቶዶክስ? እኔ ነኝ የሚዩት ያደረኩ። ምክንያቱም እዚህ ቤት ስርዓትም ጭምር ስለምናስተምር ስርዓትም መማር ያለብህ ስለሆነ ማለት ነው።
ያው ሉቃስ ወንጌል መጽሐፍ ምዕራፍ 21 ቁጥር 13 ጠቀስከና በአግባቡ እንኳን ማንበብ አቅቶ ነበር። ይህንን ካነበብኩ በኋላ እዚህ 870 ሰው በቁም ነገር እየሰማን ነው። ቃሉን ወደ መተርጎምና የቅድስና ሶርስ ናት ምንጭ ነች ወደ አልካት ኦርቶዶክስን ከዚህ ቃል ጋር ዋህደ ማነው አዛምደ ለህዝቡ ማሳየት ለእኔ ማስተማር ሲገባ ይህን ጠቀስክና ቆይ ግን እኔ ኤርሚ አንድ ነገር ምለ ነገር አለ እምል ግን እናንተ እኮ የውላችሁ በባለፈው እንትን ብላችሁ ዳርያስ እዚህ እግዚአብሔርን ቃል ጠቅሰህ ስታበቃ ክሌም ያደረካት የቅድስና ምንጭ ነች ሶርስ ናት በሰማይ በምድር ያሉ የሚቀደሱት በሷ ነው ብለን ኦርቶዶክስን ሊያሳየን ነው። ቃሉን ከተጠቀሰው ዘንዳ ሊተነተነው ነው ብለን ስንል አንተ ይሄንን በጭንቅ ላጣረከውና ወጣና አይ ቲንክ ሰርች አድርገህም ሊሆን ይችላል ነው ብቻ አርክና ከዛስ ቆይ ግን የምልክ ቤቴ ለጸሎት ቤት ትባላለች ተብሎ ተጽፏል። እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ግን ይኸውልህ ለእናንተ እኮ ፕሮቴስታንት ምናምን እንዴ ተንትን እንጂ አብራራ እንጂ ጠቅሰህ የለ እንዴ አምጥተህ የለ እንዴ እግዚአብሔርን ቃል አምጥተዋል እኮ ተንትነው የቅድስና ሶርስ የቅድስና ምንጭ ቅድስት ናት ስትላት የነበራትን ቤተክርስቲያን ቅድስናዋን አሳየን እንጂ እሷ ተቀድሳ የቅድስና ሶርስ በመጀመሪያ ሶርስ ነች ነው ያልከው። ምንጭ ናት። ምንጭ ማለት ሶርስ ማለት እሱን አብራራን የተባልከው እንዴት ሰው መጽሐፍ ቅዱስ ጠቅሶ ወንድሞች እናቶቼ አነበበልን ካነበበልን በኋላ ቆይ ኤርሚያስ ያውላችሁ እንኳን ቤካ አንተ ከፓስተሩ እንኳን አትማርም እንዴ? ምን በደንብ የሚያስተምረኝ ፓስተር ነው የሚገስጸኝ ፓስተር ነው። ኦኬ እንዴት ጠቅሰ ባንዴ እንደ ቻይና ኩንጉፉ ተገልብጠህ ባንዴ ሄደህ እናንተ እኮ ይኸውላችሁ እንዴ ጠቅሱን ብራዘርዬ ጠቅሱን ተንትነውና ኦርቶዶክስ የቅድስና ምንጭ መሆኗን ንገረን። ምንጭ ነች ብለህናል። በሰማይና በምድር ሁሉ ያሉ በእሷ ነው የሚቀደሱት። ራሱ ኢየሱስስ በእሷ ሳይሆን ይቀራል የሚቀደሰው። ጋይድ ምንጯን የቅድስናዋ ምንጭ የሆነቿን ቤተክርስቲያን አሳየኝ። የቅድስናው ምንጭ እግዚአብሔር ኢየሱስ መሆኑ ቀርቶ እሷ ናት ብለሃል። እኔ በኋላ ግልባጭ ብያለሁ። ከኢየሱስ ክርስቶስ የምትቀርሰው ሎቱ ስብሐት ክብር ይግባውና ብያለሁ። ይህንን ብያለሁ። ምንጭ ነች ብለህ ስትል ብራዘር አሁን አንተ ይመስክር እጅግ የአጋንንት የሚጫወትብህ ሰው ነህ አንተ። እውነት ብያለሁ። ንገረኝ እስቲ ይህንን ብቻ በለኝ። ኢየሱስ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የምትቀድሰው እሷ ነች ብያለሁ። ታብራራለህ ስላስወጣ ከአጋንንት መንደር ብታስወጣኝ ሰላም ነው ማገኘው። እኔ እኮ ቢያንስ እንደው መልስ ብታገኝ ሰላምህን ትንሽ እንንሳዋ ታዲያ በእግዚአብሔር ቃል። እኛ በነገር አይደለም እንዳንተ በመሳደብ አይደለም። ለምን እዚሁ ቁጭ አትለው ነበር? በእግዚአብሔር ቃል ሰላምህን እንነሳው ነበራ። ምክንያቱም ይሄን ቃል አንተ የተናገርከውን እኔ በመተርጎም ያው ሰላምህን ታጣ ነበር። እንደዚህ ናቸው በቃ ወንድሞች እናቶች። ፓስተር እኛን መከረ ቴንኪው አለ። ኦኬ ከዛ ቀጥቶ ወደ ሐሳቡ አይገባም። እዚህ ቤት እንደዚህ ብሎ የቅድስና ምንጭ ነች ኦርቶዶክስ ቅድስት ናት ወይዘሮ ቅድስት ተብላ እንደምትጠራ መስሎ ነው። እንደዚህ ጠቅሰው አብራራ ተብሎ ሲባል እስካሁን ተጨቃጭቆ ወጣ። ወንድሞች እናቶች እኔ ወደ ቃሉ ተመለስ ነው እሱ ነገር ይለዋል። በብዙ ጥንቃቄ ነው ማውራት ያለብን የእግዚአብሔርን ቃል። አንደኛ አባቶቻችን አረቄ እየጠጡ አይደለም የጻፉት ይሄን ቃል። በራሳቸው በስጋዊ አእምሮ ተነርተው የጻፉት ቃል አይደለም። በመንፈስ መነዳት እግዚአብሔር መንፈስ ቅዱስ ያስተማራቸውን ቃል ብትችል በእግዚአብሔር መንፈስ ምሪት ነው ልታገለግለው የሚገባ። ሰውን ለማብሸቂያ ወይ ድርጅትን ለማድመቂያ ብለህ የምታወራው ነገር አይደለም። ኦርቶዶክስን ቅድስት ናት ምናምን ነገር ብለህ ስትል ክሌም ያደረከውን በእግዚአብሔር ቃል አረጋግጠልን አላረጋገጥክም። ኤንዌይ እሺ እግዚአብሔር ይባርክ። አዋልድ ስለ መዳን ያስተምራሉ። መቼም ይደፍሩታል ብዬ አልጠብቅም፣ ግን ከሆነ ዘንዳ እንደዚህ ነው። አዋልድ ማለት መጽሐፍት ማለት ነው። አዋልድ መጽሐፍት ከቻልክ መጽሐፍት ብለው የሚለውን ጨምርበት ወንድምነት። አዋልድ ማለት ልጆች ስለሆነ ልጆች ብሎ የሚለውን ትርጉም ብቻ ስለሚይዝ አዋልድ መጽሐፍት ስለ መዳን ያስተምራሉ። የማይደፍሩት አርዕስት ነው። እውነት ለመናገር የማይደፍሩት አርዕስት ነው። ግን አዎ ብለው የሚሉ አይጠፉም።
አይደለም ብለው አይጠፉም። ልክ ነው። አርእስቱ ሰፊ ነው የሚሆነው፣ ግን ከቻላችሁ ገብታችሁ የምታወሩ ሰዎች ካላችሁ መጣችሁ ማውራት ትችላላችሁ። አዋልድ መጽሐፍት ስለ መዳን ያስተምራሉ? ኦኬ፣ ይህንን እንጠይቃለን። ከደህንነት ጋር በተገናኘ መጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ብቻ ሳይሆን አዋልድ የሚባሉ መጽሐፍቶች ከመጽሐፍ ቅዱስ በላይ ያወራሉ፣ ከመጽሐፍ ቅዱስ በላይ ያስተምራሉ፣ ከመጽሐፍ ቅዱስ በላይ ይጮሃሉ፣ ከመጽሐፍ ቅዱስ በላይ ይንጠራራሉ፣ ከመጽሐፍ ቅዱስ በላይ ገዝፈው በሰዎች ላይ ነግሰዋል። አስተምሮታቸው ማለት ነው። ወንድሞች እና እህቶች አዋልድ መጽሐፍት የሚባሉት ከመጽሐፍ ቅዱስ በላይ ያወራሉ፣ ከመጽሐፍ ቅዱስ በላይ ያስተምራሉ፣ ከመጽሐፍ ቅዱስ በላይ ይናገራሉ፣ ከመጽሐፍ ቅዱስ በላይ ገዝፈው በሰዎች ዘንድ ታይተዋል። ከመጽሐፍ ቅዱስ በላይ ሰውን ተቆጣጥረው እንደ አሽክላ አረግ ህዝቡን ኦርቶዶክሳውያንን ተብትበው አስረው የያዙ መጽሐፍቶች ናቸው። አፌን ሞልቼ የምናገረው እንዳነበበ ሰው ነው። ወንድሞች አሉ፣ እኔም አለው። ገብቶ ሊያወራ የሚችል ሰው አለ? አዋልድ ስለ መዳን ይናገራሉ። አዋልድ መጽሐፍት ብሎ የሚለውን ጨምርበት ወንድምነት። አዋልድ መጽሐፍት ስለ መዳን ገድላት ልበል እምቢ አለኝ እኮ አልችላለኝና ለዛ ነው እንትን ያልኩት። አዋልድ ብቻ ቦታው አልበቃል። እሺ በቃ ችግር የለም። አዋልድ ማለት ልጅ ብቻ ስለሆነ አዋልድ መጽሐፍት ብሎ የሚለውን እንጨምራለን ካገቡ። ያ መን ላስገባበት ምናልባት መን ብቻ ችግር የለም። ተው ስለ መዳን ማለት አዋልድ መጽሐፍት ብሎ የሚለውን ማለት ነው። ዳግሻዬ ቅድም አሳያለ ቪዲዮ ሜይ ቢ ካለ እኔ ጋ ነው ይኸው ይዤዋለሁ። ልክ ነው፣ እኔ ጋ ነው። ቴንክ ዩ እኔ ጋ ነው። ኦኬ አውጥቼ ኩስ ያወራል ብለን ፓስተር መክሮ እድል ሲሰጣ ያወራል ብሎ ተብሎ ሲባል አላወራም። እሺ ትናንት ይሄንን አረ ዳጊ ያልከው አንድ ሰው የሆነ ገድል አምስቶ ምናምን ቢለኝ የማልቀበል እኮ ነች ኖር አልቀበል። የሆነ ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምስቶ ምናምን ቢለኝ የማልቀበል እኮ ነች ኖር። ይህንን ገድል ካልተቀበልክ ገሃነመ እሳት ትገባለህ ብሎ የሚል ትምህርት የለም ነው ያለው ቀሲስ። አለ ያው አለ። ይሄን መጽሐፍ አለመቀበል ታውቃላችሁ፣ በኦርቶዶክስ አስተምሮት ይሄን መጽሐፍ አለመቀበል ገሃነመ እሳት ያስገባሃል። አትችል። ውሸታቸው ነው ካህናቱም ሌሎቹም የሚያወሩት። ይሄን መጽሐፍ አሁን ገድለ ክርስቶስ ሰምራል አይደል? ይሄን መጽሐፍ እያንዳንዱ ኦርቶዶክሳዊ ማመን አለበት። የማያምንስ ኦርቶዶክሳዊ ካለ እጣ ክፍሉ የት እንደሚሆን ራሱ ጌታ ገባላት የተባለው ዘወርሃ ጥቅምት ላይ እንዲህ ይነበባል። ይሄን ገድል ሲነበብ አልቀበልም፣ ስህተት አለበት፣ እጠራጠረዋለሁ፣ ሐሰት ነው ብሎ ቢል እጣ ክፍሉ የት ይሆናል? ዘወርሃ ጥቅምት ገጽ 54 ቁጥር 61 ጀምሮ ባለው ላይ ዳግመኛም ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራን የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የሚያምኑ ብዙ ሰዎች አሉ አለችው። እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ከዛ የመለሰላትን እርሱም በጥቡ ልብ ሆነው ያለመጠራጠር የሚያምኑትን ወደ መንግስቴ ይገባሉ። ገድሉን ያለመጠራጠር፣ ገድላችሁ ሲነበብ ያለመጠራጠር የሚያምኑትን
ወደ መንግስቴ ያስገባቸዋለሁ። የማያምኑ ቢኖሩ ግን ክፍላቸው ከአሪዮስና ከሰባሊዮስ ጋር ነው አላት ይላል። አሪዮስና ሰባሊዮስ የተባሉ በቤተክርስቲያን ታሪክ ውስጥ ምንፍቅናን ትምህርት ያስተማሩ ከሃዲያን ናቸው። እጣ ክፍላቸውም በገሃነመ እሳት ነው። ስለዚህ ቀሲስ ዲበኩሉ የሚያስተምር የለም አሉ አለ። ኤርሚ ጥያቄ ልጠይቅህ። ቀሲስ ዲበኩሉ ይሄን መጽሐፍ ስለማያውቁት ነው? አንተ ዲያቆኑ ይሄን አውቀህ እየተናገርክ ነው ያለው። እሳቸው አይ ቲንክ በእንትን ይበልጡሃል ብዬ ነው የማስበው። በስልጣን ይበልጡሃል። በስልጣን ከረገጡ በእውቀትም ይበልጡሃል። እና ስለማያውቁ ነው ወይስ ኦርቶዶክሳውያን በቃ ምንም አይጠይቁንም እኛ የምንለውን ብቻ ነው የሚሰሙት ከሚል ግምት ነው እኚህ ሰው እንዲህ ያለ ነገር የሚናገሩት? ይሄ መጽሐፍ እንግዲህ የቤተ እምነቱ መጽሐፍ ነው አይደል? አንተ ያሳተምከው አይደለም አይደል? አረኔ የተየታለኝ እንደሱ አይነት ቪዲዮ ስላየው ነው። ብር ሞልቶሃል አሉና እያሳተምክ ከቤተ ክርስቲያኒቱ የተለየ እያሳተምክ እንደዛ እያረክ እንደሆነ አንዳንድ ቪዲዮዎች መረጃ ስለደረሱ ነው ይሄን ያነሳሁት። ኤኒዌይስ ስለማያውቁ ነው ወይስ በቃ ህዝቡ አይጠይቀንም ከሚል ነው? ምንድን ነው ምክንያቱ? አሁን ይሄ በእርግጥ አንተ ልትመልሰው አትችልም፣ ግን ቄስ ዲበኩሉ ሊሰሙ ይችላሉ ብዬ አስባለሁ። በዚህ አጋጣሚ ሊኖሩ ይችሉ ይሆናል፣ ወይም ይህን ቪዲዮ ሊደርሳቸው ይችል ይሆናል። ምን ይሆን ምክንያታቸው? የምታውቀው ነገር ካለ ልትነግረን ትችላለህ። ግን ኦርቶዶክሳውያን ልትጠይቁት የሚገባ ጥያቄ ነው የጠየቅኩላችሁ። አሁን ምን አያውቁም ወይስ ሆነ ብለው ነው ይሄን ያደረጉት? በጣም መጠየቅ አለባችሁ ወንድሞቼ። እሺ ቴንኪው ፓስተርዬ፣ ጥሩ ጥያቄ ነው። የማውቀውን እናገራለሁ። በስልጣንና በእውቀት ይበልጡኛል ብዬ ስል ድሮ እንጂ አሁን አይበልጡኝም። አሁን በስልጣንም አይበልጡኝም። እኔ እግዚአብሔር ልጅ ነኝ፣ የክርስቶስም አገልጋይ ነኝ። በሰው ሳይሆን በእግዚአብሔር የተሾምኩኝ የክርስቶስ አገልጋይ ነኝ። እንዳገለግል ጸጋን ይሰጠኝ ማለት ነው። በድሮ ግን በኦርቶዶክስ በስልጣንም በእውቀትም ይበልጡኛል ካህናቸው። እኔ ዲያቆን ነኝ። እኔ ከማውቀው በላይ እሳቸው በጣም ብዙ ያውቃሉ። አሁን ግን በስልጣን አይበልጡኝም። እኔ እግዚአብሔር ልጅ ነኝ። የእኔ አገልግሎት ስልጣን ከእግዚአብሔር ነው፣ የእሳቸው ግን ከሰው ነው። ይህንን በደንብ እናገራለሁ፣ ለማናደድ አይደለም። እውቀትም ተብሎ ይባል እሳቸው አሁን የሚያውቁት ሌሎች እነዚህ እንኳን አያውቋቸው፣ ሌሎችም መጽሐፍት ነው የሚያውቁት። እኔ አምላኬን ቃል አውቃለሁ፣ የተማርኩትን ያህል አውቃለሁ፣ ብሉያትና አዲስን ማለት ነው። ስለዚህ ይሄ በዚህ እያዝልኝ። በአሁን ስልጣኑ ዲበኩሉ አይበልጠኝም። ኦኬ፣ እኔ ከእግዚአብሔር የተቀበልኩት የልጅነት ስልጣን አለኝ። ኦኬ፣ ይሄን ብዬ ካልኩኝ እነዚህ መጽሐፍቶች ታዲያ እያወቁ ነው ወይ ሳያውቁ ነው ብለህ ያልከኝ ፓስተርዬ፣ ልብ መርማሪ ሆኜ አይደለም የማውቀው፣ ግምቴንም አልናገርም። ራሱ ቀሲስ ዲበኩሉ አንድ የተናገረውን ነገር ልናገር። ምን አሉ እንግዲህ እሷን ቪዲዮ ያገኛችሁ ሰዎች ካላችሁ ትልኩልኝ ደስ ይለኛል። ምን አሉ በአንድ ወቅት ላይ ስሜን ጠርተው እዚሁ እኔ ጋ መሰለኝ ገብተው ኤርሚያስ ገድላት ድርሳናትን ያነበበውን ያህል ከኔ ጀምሮ ማናችንም የኦርቶዶክሳውያን አገልጋዮች አላነበብንም አሉ። ፓስተር እዚሁ ሶሻል ሚዲያ ላይ አላልኩም ብለው አይሉ ያስታውሳሉ። አይ እሳቸው ራሳቸው አምነዋል ማለት ነው። አያውቁትም ማለት እኔ ራሴም አይደለም ሌሎቹም ማናችንም እሱ የሚያውቀውን ያህል እሱ ያነበበውን ያህል አላነበብንም። ኦርቶዶክስ እንደ ቤተክርስቲያናችን ልትሸልም ሁሉ ይገባል ብለው ጭማሪ ሁሉ ተናግረዋል ይመስለኛል። ዛቃለ ስለዚህ ስለማያውቁ ነው መጽሐፍ ያላዩትም ማለት ነው። በቃ ይህን ቃል ሲናገር እታች ጻፉልኝ። ይህን ቃል ሲናገሩ የሰማችሁ በዛን ወቅት ላይ 77 ቁጥር ጻፉ። እኔ ቤት ነው አይደል ጸጊ? አዎ የሰማችሁ 77 ቁጥር ጻፉ። ይህን ቃል የተናገሩ ቀን እሱም ቪዲዮ ያገኛችሁ ሰዎች ካላችሁ ላኩልኝ። የሰማችሁ ከታች ፓስተር ታሬ እንዲያይ 77 ቁጥር ጻፉ። አይ በጣም ጥሩ ነገር ነው ማለት በቃ እንዲህ ብለው ካሉ ቄስ አላነበቡትም፣ አላወቁም። 77 ቁጥር የጻፈው ህዝብ በሙሉ እያየሁ ነው። ስለዚህ ቄስ ምን ማድረግ አለባቸው?
እነዚህን መጽሐፍት ማንበብ አለባቸው ማለት ነው። አንብበው ለሙግቱ መልስ ለመስጠት መዘጋጀት ይኖርባቸዋል። ምንም አይደለም ማለት ስላላወቁ አለማወቅ ወንጀል አይደለም። ችግሩ ምንድነው? ሰው በማያውቀው ነገር ላይ ሲናገር ነው ትክክል የማይሆነውና ይሄንን ነገር ለመዳንም አይሆንም ምንም መቀበልም አለመቀበልም ይቻላል የሚለውን አስተያየት ከመስጠት በፊት እኔ አይ ቲንክ ቄስ ይሄንን መጽሐፍ አንብበው በደንብ ከዛ በኋላ ነው መልስ መስጠት ያለባቸው ይመስለኝ። ይሁን ግድ የለም ኦኬ። በዚህ ልካወቅን ምንም አላ ሀሜት አይደለም። እውነት የሆነ ነገር ነው የምናወራው በማስረጃ እየተነጋገርን አላማንም ወዳጆች። አይ ቲንክ እንግዳ የገባ እንግዳ አለ አውሩ ከሱ ጋር። እሺ ቴንክ ዩ ፓስተርዬ። እዚህ ላይ እኔም አንድ ነገር ያ ኦርቶዶክሳዊ ስለሆንኩኝ አንድ ነገር ማለት ከተፈቀደልኝ ልበል። ከዛ ቀጥላለሁ። አይ ቲንክ የቀሲስ ዲበኩሉንም ሰምቼዋለሁ። አሁን ኤርሚያስ ከፍቶትም ከዚህ በፊትም ሰምቼዋለሁ። የተለቀቀ ጊዜም እሳቸው ስላሉት ብቻ ሳይሆን አንድ ሰው እንደ ኦርቶዶክስ እንደ ክርስቲያን ድነትህ የሚወሰደውም ደግሞ የምትድነውም ገድላትን ስለተቀበልክ ወይ ስላልተቀበልክ አይደለም፣ ወይም ደግሞ ነው ብዬ አላምንም። ደግሞ ቤተክርስቲያንም እንደዛ አላስተማረችኝም። አንድ ሰው የሚድነው በክርስቶስ ኢየሱስ አምኖ ስለተጠመቀና የእግዚአብሔር ልጅ ስለሆነ ነው። ገድላትን ግን ስላልተቀበልክ ትጠፋለህ፣ ስለተቀበልክ ትድናለህ የሚባል አስተምህሮ በአስተምህሮ ደረጃ ቤተክርስቲያን ውስጥ የለም። ምክንያቱም አላት። እሺ ትቀጥላለህ። አንድ ደቂቃ ብቻ ላይ አውራናሽ ታሳይኛለህ። ግን እንዴት ነው የምትድነው? አሁን እኔ ፐርሰናሊ አሁን ብትጠይቁኝ ቅድም አንድ ማን ነበር ቢኒ ነው የሆነ ወረድኩኝ በአጋጣሚ አንድ እንትን ስጠይቀኝ ነበረና ቱ ቢሆንስ አሁን እኔ አላውቅም። በሚቀጥለው ነገር ከመሄድ ወደ አንድ ነገር አረጋግጠልኝ ወደሚቀጥለው ውይይት ከመሄድ በፊት አሁን ኤርሚያስ ያነበበው መጽሐፍ በቤተ እምነቱ ውስጥ ወይም በቤተ ክርስቲያኒቱ ውስጥ የሚታወቅ መጽሐፍ ነው ወይስ አይደለም? ገድሉ የሚታወቅ ነው እንጂ ኦፊሻሊ የሚታወቅ እኮ መጽሐፍ ነው። እሺ ቴንክ ዩ። ሁለተኛው ግን እንደ ክራይቴሪያ ቆይ ፓስተር ግን እንደ ክራይቴሪያ አንድ ኦርቶዶክሳዊ ክርስቲያን ይሄንን ስላወቀና ስላላወቀ ይጠፋል ይድናል አይባልም። ለምን? አትድከምብኝ። እኔ ማብራሪያ አልጠየቅኩም። በቃ እኔ አጭር ጥያቄ ነው የጠየቅኩ፣ መልሰህልኛል። ይታወቃል የቤተ እምነቱ መጽሐፍ ነው ብለኸኛል። ሁለተኛውን ጥያቄን መልስልኝና ወደ ከወንድሞች ጋር ታወራለህ። እኔ ማወቅ ስለምፈልግ ነው የምጠይቅህ። ይሄንን መጽሐፍ ወይም ይሄ አሁን የቤተክርስቲያኒቱ መጽሐፍ የሆነውን ይሄንን መጽሐፍ በቤተ ክርስቲያኒቱ መንበር ላይ ወይም የትምህርት የስብከት ጊዜ ላይ ይሄ መጽሐፍ ተነቦ ለህዝብ እንዲያውቀው ይደረጋል ወይስ አይደረግም? ገድላቸው ነው። አዎ ይሄ ገድሉ መጽሐፍ አሁን ኤርሚ ያነበበልን መጽሐፍ ይነበባል እንዴ? ለህዝብ ይነበባል፣ ህዝብ እንዲያውቅ በትክክል ይነበባል። ታሪካቸው ይነበባል። አዎ ይነበባል። ታሪካቸው ያለፈው የቅዱሳን ታሪክ ይነበባል እኮ ቤተክርስቲያን። በጣም ጥሩ። ግን ያንን ግዴታ ካልተቀበልክ ግን ድነትህን ታጣለህ የሚል ትምህርት የለንም። ቆየኝ ወዳጅ ቆየኝ። የለንም ስላልከኝ አይደለም አሁን፣ ወይም አለን ስላልከኝም አይደለም። እኔ እየተግባባን እንድንሄድ ስለፈለኩ ነው። እንግዲህ አንደኛ አሁን መጽሐፉ የቤተ እምነቲቱ መጽሐፍ ነው፣ ትቀበለዋለች። አንዱ ትክክለኛ ነገር። ሁለተኛ ይሄ መጽሐፍ ለምዕመናን ይነበባል ወይ ይነገራል ወይ ብዬ ጠየቅኩ። አዎ እንዴ በደንብ ነው የሚነገረው፣ በደንብ ነው እንትን የሚነገረው ለምዕመናን ብለኸኛል። ለምዕመናን የሚነገርበት ምክንያት ምንድን ነው? እሱን ንገረኝ። እሺ ለምዕመናን የሚነገርበት ምክንያቱ ምዕመናን እንዲያምኑት እንዲማሩት የሚደረግበት ምክንያት
ጥሩ ነው። አዎ እንዲህ ላስቀምጥሎት። ለምሳሌ ገድለ አርሴማ ለምዕመናኑ ለምን ይነበባል ካሉ ገድለ አርሴማ ቅድስት አርሴማ ክርስቶስን እንዴት መስላ ህይወቷን እንደኖረችና እንዳለፈች ለምዕመናኑ ይነበብላታል። ማለት እስከ ሞት ድረስ ጌታን የተከተለች ቅድስት ናት። እንዲያውም ሳትፈራ ሞትን ፊት ለፊት ተጋፍጣ ያለፈች ናት ተብሎ ይነበባል ለክርስቲያኑ። ያንን የቅድስት አርሴማን ገድል እየሰማ አንድ ክርስቲያን ህፃንም ቢሆን ወጣኔ ክርስቲያንም ቢሆን አዋቂ ክርስቲያንም ያንን እየሰማ በክርስትና ህይወቱ እየበረታ እንዲሄድ ክርስቶስን እስከ ድረስ መከተል እንዳለብን እነሱን እየመሰለ ያው ቅዱስ ጳውሎስን እንደሚናገረው ነው የመሰሉ ሲል ቅዱስ ጳውሎስ ያው እሱ ክርስቶስን እንደዛ ነው። እሺ ፓስተር በቃ የሚነበበው እንደዛ ነው። እሺ አሁን ያነሳው ነገር አለ። ክርስቶስን መስላ ለክርስቶስ ኖራ መሞቷ ለህዝቡ ይነበባል ብለኸኛል። አሁን ኤርሚያስ ያነበበው ክፍል ለህዝቡ ይነበባል ወይስ አይነበብም? ይነበባል አልኩት እኮ ፓስተር። እሺ ቆይ አሁን ኤርሚያስ ያነበበው ክፍል ለህዝቡ የሚነበብ ከሆነ ማለት ነው የሚነበብ ከሆነ ህዝቡ ይሄንን መጽሐፍ እየተማረ ነው ያለው ማለት ነው። መጽሐፉ ደግሞ በጣም በጣም ፖዚቲቭ በሆነ መንገድ ተመልከት። ህዝቡ ደግሞ ይሄ መጽሐፍ አሁን ኤርሚ እንዳለው እቺ ሴት አርሴማ ማለት ነው ሰዎችን እንዳዳነች ወይም ሰዎችን ለማዳን ኪዳን እንዳላት ከዛ ሲያልፍ የሷን ገድል የሷን ተአምር ማምን ሰው እሷ እንኳን ተጠራጥራ ማለት ነው ይሄንን የማይቀበሉ ሰዎች ምን ይደረጉ አምኑም የሚል ጥያቄ ስታነሳ አይ የሚያምኑ ወደ እግዚአብሔር መንግስት ይገባሉ፣ የማያምኑ ግን እጣፈንታቸው ከአሪዮስና ከሰባሊዮስ ጋር which means ሰባሊዮስና አሪዮስ ስህተት ወይም ክህደት ትምህርት የተከተሉ ሰዎች በመሆናቸው እምነት የሚመሰረተው በትምህርት ላይ ስለሆነ እነዚህ ሰዎች የዘላለም ህይወት የላቸውም፣ ወደ ዘላለም ቅጣት ነው የሚሄዱት። ስለዚህ ይሄንን ተአምር ያላመኑ ያልተቀበሉ ሰዎች ማለት ነው ራሳቸው አሁን ቄስ ዲበኩሉን ያካትታል ይሄ ነገር በነገር ላይ አልቀበለውም ካሉ እሳቸውን ያካትታል በነገር ላይ እና ወደ ሰባሊዮስ እና ወደ አሪዮስ ነው እጣፈንታቸው ማለት ይሄ ትምህርት ከነገረ ድህነት ጋር ይገናኛል ወይስ አይገናኝም? ወዳጄ ኢየሱስ ወይ እየሰማሁት ነው። ይሄ ትምህርት ከነገረ ድህነት ጋር ይገናኛል ወይስ አይገናኝም? አሁን ኤርሚያስ ያነበበው በቃ ለራስህ አምሮ ገብቷል። እኔ የቤተ እምነት ትምህርት ነው አሁን ትምህርትን ላስገድ ምናምን አይደለም፣ ግን ውይይት ከሆነ የምናደርገው እውነት የሆነውን ነገር ተነጋግረን ተማምነን በቃ ማለፍ ነው። ከዛ በኋላ ያለው ነገር የእናንተ ውሳኔ ነው። ገብቷል? የሰዎች ውሳኔ ነው የሚሆነው። ኦነስትሊ ስፒኪንግ አሁን ኤርሚያስ ያነበበው ክፍል ከነገረ ድህነት ጋር በቀጥታ ይገናኛል ወይስ አይገናኝም? ምን ይመስላል? እሺ እኔ የሚገናኝ አይመስለኝም። ቴንክ ዩ። እንግዲህ ከነገረ ድህነት ጋር የሚገናኝ ካልመሰለ የነገረ ድህነት የመጨረሻው ነገር ምንድን ነው ለአንተ ንገረኝ እስቲ። እሺ የነገረ ድህነት የመጨረሻው ምንድን ነው ብለው ከጠየቁኝ ክርስቶስ ኢየሱስን አንድ ሰው ክዶ ያ ተስፋ የሚያደርገውን መንግስተ ሰማያት አጥቶ ምንድነው በወንጌል ላይ ተጻፈዋል አይደለ? ለሰይጣንና ለመላእክቱ የሚዘጋጅላቸው ስፍራ አለ። ሰዎች በሁለተኛው የራእይ ላይ የሚገለጠው ሁለተኛ ሞት የሚባለው ወደዛ መሄድ ክርስቶስን ክዶ ማለት ነው። በአንድም በሌላ መንገድ
ወይም ደግሞ ክርስቶስን ያላመኑትም ፍርድ ላይ ያሉትም አምነው ደግሞ የካዱትና ወደ ሁለተኛው ሞት ቅጣት ውስጥ የሚሄዱት ያ ነው ለኔ። ስለዚህ የነገረ ድህነት የነገረ ድህነት የመጨረሻው ነገር ወይ ወደ እግዚአብሔር መንግስት መግባት ወይም ወደ ገሃነም መውደቅ አይደለም። ከዚህ ከሁለቱ ውጭ እኮ አይደለም አይደል ወዳጅ? አንድ ሰው አሁን አንተ እንዳብራራህ በትክክለኛው የእምነት መስመር ላይ ሆኖ በክርስቶስ ኢየሱስ አምኖ የዳነ ሰው ከሆነ ወደ እግዚአብሔር መንግስት ይገባል። አይዘር ያንን ከካደ፣ ምክንያቱም የተጠቀሱ ሰባሊዮስ እና አሪዮስ የአርሴማን ገድል የካዱ አይደሉም። የካዱት አዳኙን ኢየሱስ ክርስቶስን ነው። እነዚህ ሰዎች ፍጻሜያቸው ገሃነም ነው። እንግዲህ ተመልከት፣ የት ሄደ ኢየሱስ? ቦታ ቀይሮ ነው። ይኸውልህ ወዳጄ ኢየሱስ አሁን ኤርሚያስ ያነበበው ክፍልም ሲያበቃ ሲደመድም ሐሳቡን ሲደመድም ቅድም ያልኩህን ነገር አትርሳ። ከነገረ ድነት ጋር አይገናኝም። እንዴት ልትለው እንችላለን? ምክንያቱስ ሲደመድም አይተህ እንደሆነ ይሄንን ገድል የሚጠራጠሩ ሰዎች፣ የማያምኑት ሰዎች እጣፈንታቸው ከአሪዮስ እና ከሰባሊዮስ ጋር አንዴ ላንብብላችሁ ፓስተርዬ ቁጥር 63 ካነበብክማ አይቀር ከላይ ጀምረህ አንብብልኝ። በዚያን ጊዜ ከሚለው በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ማንን? ጌታ ክርስቶስ። ከዛ የጌታ መልስ ነው። እርሱም በጥቡ ልብ ሆነው ያለ መጠራጠር የሚያምኑትን ወደ መንግስቴ ይገባሉ። እየሰማህ ነው አይደል? ይሄን ነገር እሺ፣ ቀጥል። የሚያምኑት ወደ መንግስቴ ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከአሪዮስና ከሰባሊዮስ ጋር ነው አላት። የኢየሱስ እኔ መቼስ ግልጽ ይመስለኛል። የሚያምኑት ሰዎች ወደ መንግስቴ ይገባሉ አይደል? የማያምኑት ሰዎች ግን ክፍላቸው ከነ አሪዮስ እና ከነ ሰባሊዮስ ጋር ነው። ደግሞ የማያምኑት ምን ነው? ገድሉን ነው። የቅዱሳንን ገድል የአርሴማን ብቻ አይደለም። በደንብ አይተው ከሆነ የቅዱሳንን ገድል ማለት ነው። ስለዚህ ቅዱሳን የተባሉ ገድል ያላቸው ቅዱሳንን ገድል ሁሉ ሰው ለድህነቱ ማመን አለበት። በዚህ መጽሐፍ መሰረት የመጽሐፉን ክብደት ለማጉላት ቤተክርስቲያኒቱ እንደዚህ ብላለች። አሁን ገድሉን ሳነበው ለምሳሌ አንድ ፊደል ወይ አንድ ሆያት ዘልዬ ከንበ ብዬ ባነበው ወይ ደግሞ ከትንሽ ቁራሽ ብሎ የሚለው ትንሽ ቁራሽ ብዬ ባነብና ከንብቶ በሰማይ ያሉ መላእክትና የሞቱ ጻድቃን ሰማዕታት በሙሉ ስለተገደፈው ነው የሚለው። ስለተገደፈው ማለት ወይ ደግሞ ሲያነብ ስለዘለለው ስለ አንዲቱ ቃል በሰማይ ያሉ ቅዱሳን መላእክት ሁሉ ጭምር በሙሉ ነው የሚያለቅሱት በሰማይ። አየኸው? ስለዚህ እንግዲህ በዚህ ልክ ስልጣን ይዞ የሚናገረውን ይሄን መጽሐፍ ስለ ነገረ ድህነት አውራም ማለት ይቻላል ወይ? የኢየሱስ ነገረ ድህነት ፋይናል ዴስቲኒው ወደ እግዚአብሔር መንግስት መሄድ ወይም ወደ ገሃነም መሄድ ነው ብለን እሱ ላይ ተስማምተናል። ይሄም መጽሐፍ የቅዱሳንን ገድል ማመንና አለማመን ወይ ወደ እግዚአብሔር መንግስት ያስገባል ወይ ደግሞ ወደ ገሃነም ይጥላል ይላል። እንግዲህ የነገረ ድህነት መጨረሻው ይሄ ከሆነ ይሄ መጽሐፍ እንዴት ነው እሱ ስለ ድህነት አወራም ማለት የሚቻለው? ወንድሜ ኢየሱስ
እሺ እንግዲህ ከምን አንፃር ተናገርከው? ይሄን አሁን ነገረ ድነትን አያወራም ካከበታ አሁን ከተነበበው አንፃር እንኳን ቢሆን አንደኛ በቅዱሳኑ ላይ ተአምርን የሰራው እግዚአብሔር ነው እና ያኔ እግዚአብሔርን ማዳን እግዚአብሔርን ስራ መጠራጠር ለምሳሌ አሪዮስ እና ሰባሊዮስ ተጠራጣሪዎች ወይም ደግሞ የካዱ ናቸው አይደለ? መካድ ልክ ከካዱት ጎን ይቆጠራል። አሁን እንዳላከቡኝ እና ከዛ አንፃር ዞሮ ዞሮ እኔ አንድ ነገር አምናለሁ አባቶችም እንዳስተማሩኝ ማለት ነው። አንዱ ገድላት እንግዲህ ከዚህ ቀደምም አይታችሁት ሊሆን ይችላል በቤተ ክርስቲያን ውስጥ ምንድነው ይሄ አስራው መጽሐፍን የሚመስሉና እንደገና ደግሞ አስራው መጽሐፍን ልጆች ያልሆኑ ሊጣሩ የሚችሉ ወይም ደግሞ ሊስተካከሉ የሚችሉ ገድላት እንዳሉ በተደጋጋሚ በአባቶችም ሲነገር እንሰማለን። ዞሮ ዞሮ ምንድነው እነዚህ ገድላት ልክ ቅድም እኔ እንዳልኩት ማለት ነው የእነዚህን የቅዱሳኑን ታሪክ ሰምተን በክርስትና ልንጸናበት የምንችላቸው ቅዱሳት መጽሐፍት ናቸው ብዬ ነው እኔ የማምነው። የኢየሱስ እኔ ላስጨንቅህ አልፈልግም። የጠየቅኩህን ጥያቄ አልመለስከውም። በጣም ነው የሸሸኸው። አባቶች ስለሚሰጡት ውሳኔ እኔ አልጠየቅኩህም። የኢየሱስ ትንሽ ነካ አረካትና መልስ ስለሌለው ሸሽተህ ሆነ ሄድከው። የኔ ጥያቄ በጣም ግልጽ ነበር። ላስጨንቅህ ከነገረ ድህነት ጋር ይገናኛል አይገናኝም የሚል ጥያቄ አነሳን። አይ የሚገናኝ አይመስለኝም አልከኝ። ኦኬ የነገረ ድህነት የመጨረሻ ጉዳይ ምንድን ነው የሚለውን አነሳን። በሱ ላይ ስምምነት ላይ ደረስን። ወይ እግዚአብሔር መንግስት መውረስ ወይም ደግሞ ወደ ገሃነም መውደቅ ከሁለት አንዱ ነው የሚሆነው አለን። የነገረ ድህነት በቃ የመጨረሻ ኡልቲሜት እንትኑ እሱ ነው አለ። ኦኬ ይሄ መጽሐፍ ደግሞ የቅዱሳንን ገድል የማያምን ይላል። አየው የቅዱሳንን ገድል የማያምን ወደ ገሃነም ይወድቃል ይላል። አሁን አንተ የሰጠኸውን ማብራሪያ መነሻ ላድርግና ላንሳ። አባቶች እንዳስተማሩን ብለኸኛል፣ እንደነገሩን ከአስራው መጽሐፍ ጋር ማይስማሙ እነዚህ ገድላት ምናምን ይወገዳሉ። መቼ ነው የሚወገዱት? አልተወገዱም እኮ ሙግት እየተካሄደ ነው ያለው። ገባህ? ሙግት እየተካሄደ ነው ያለው። አሪዮስ እና ሰባሊዮስ የቅዱሳንን ገድል አይደለም ያላመኑት። ያላመኑት የኢየሱስ ክርስቶስን የእግዚአብሔር ልጅነት ነው። አየው፣ ያላመኑት የኢየሱስ ክርስቶስን የእግዚአብሔር ልጅነት ነው። መጽሐፍ ቅዱስ ደግሞ እንደሚያስተምረው የኢየሱስ ክርስቶስን የእግዚአብሔር ልጅነትና የቤዛነት ስራ የማያምን ማንም ሰው አሁን ተፈርዶበታል ይላል መጽሐፍ ቅዱስ በግልጽ ያስተምራል። አየው፣ ከዚህ ትምህርት ጋር በቀጥታ ይጋጫል ይሄ መጽሐፍ። አሁን ስታይ ሁለት ነጥብ ላንሳል። አንደኛ በቅዱሳን ገድል አለማመን ገሃነም እንደሚያስጥል ያወራል። መጽሐፍ ቅዱስ ይህንን አይናገርም። መጽሐፍ ቅዱስ ይህንን አይናገርም። አየው። ሁለተኛ እኔ እኮ ፓስተር ነሽ ጨርሱ። ሁለተኛ ነው ማሳየህ የድህነትን ምክንያት ቅዱሳንን ያደርጋል። ቅዱሳንና ገድላቸውን ያደርጋል። ቅዱስ ቃሉ ግን በግልጽ የሚያስተምረው የድህነት ምክንያት የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ቤተ ክርስቲያን ይሄንን የምታምን ከሆነ ማለት ነው። አየህ፣ ቤተ ክርስቲያን ይሄንን የምታምን ከሆነ የምን ቀነ ቀጠሮ ነው? የምን እንትን ነው? ኖ ይሄ ልክ አይደለም ብላ ማውገዝ አለባት እኮ ቤተክርስቲያን። ይሄን መጽሐፍ ቤተክርስቲያን ለምእመናን መነበብ የለበትም።
አየህ ለምሳሌ አሁን እኔ እናንተ በምንነጋገርበት ጊዜ ያው እንደየሀገራችን አንዳችን ጋር ይነጋል አንዳችን ጋር ይመሻል ነክቶ ቢሆን እኮ ይሄ መጽሐፍ እየተነበበላቸው ሰዎች ያሉበት ደብር ሊኖር እንደሚችል ወቅ ወዳጅ ገብቶሃል የተደረገ ማረሚያ የለም ይሄ ነው እኛን የሚያናግረን ቤተክርስቲያን እውነቱን ከሐሰቱ ጋር ቀላቅለዋለች ስለዚህ ሐሰቱን ታውጣ ነው ላስጨንቅህ አልፈልግም ለጠየቁ ጥያቄ በቀጥታ መልስ አልሰጠኸኝም ግን ስለሌለ ነው ከየትም ልታመጣው አትችልም የለም ለዚህ ጥያቄ መልስ የሚሆን ነገር እግዚአብሔር ይስጥልኝ ስለነበረን ጊዜ በጣም አመሰግናለሁ ከሌሎች ወንድሞች ጋር ቀጥል እሺ ፓስተር እግዚአብሔር ይስጥልኝ አዋልድ መጽሐፍ ስለመዳን ያስተምራሉ ወይ የሚለው ቀደም ከስር ኮሜንት ማድረግበት እንደነበረ ሰፊ ነው ርዕሱ ከምን አንፃር እንዳልኩት አንድ ነገር ልበልና ከዛ ችግር የለም መጠየቅ መወያየት እንችላለን እንግዲህ አዋልድ መጽሐፍት ማለት ሲጀመር የአስራው መጽሐፍ ልጆች ናቸው እነዚህ መጽሐፍት ብዙ ናቸው አይነታቸው ራሱ ለምሳሌ እነዚህ የእቅበተ እምነት የሚሰራባቸው አፖሎጂቲክ መጽሐፎች ራሱ አስራው መጽሐፍት ይባላሉ ኮመንተሪዎች ራሱ በራሳቸው አስራው መጽሐፍት ይባላሉ የመጽሐፍ ቅዱስ ኮመንተሪዎች ራሱ ከመጀመሪያው ሴንቸሪ ጀምሮ መጽሐፍ ቅዱስ ተጽፎ ካለቀበት ጊዜ ጀምሮ የነበሩ አባቶች ሁሉ የሚጽፏቸው መጽሐፎች በሙሉ አዋልድ መጽሐፍት ይባላሉ ለምሳሌ ማንሳት እንችላለን የነ ቀሌሜንጦስን የነ ፖሊካርፕስን የነ አግናጤስን ሁሉን የናትናቴዎስንም ጨምሮ የምናነሳቸው የጻፏቸው እቅበተ እምነት ላይ እና አሪዮስ ላይም ሁሉም ላይ የጻፏቸው መጽሐፍቶች አስራው መጽሐፍት ስለሚባሉ እነዚህ አዋልድ መጽሐፍት ስለሚባሉ አዋልድ መጽሐፍ ስለመዳን ያስተምራሉ ወይ ካለን እነሱን ላይ ይነካቸዋል እነሱ ደግሞ ቀጥታ ስለመዳን ያስተምራሉ ለምሳሌ አሪዮስን ባወገዙበት በጻፉት መጽሐፍታቸው እነ ቅዱስ አትናቴዎስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስግው ቃልነትን ፍጹም አምላክ ፍጹም ሰውነትን የጻፉበት መጽሐፍት አላቸው አለ ምንድነው ይሄ ስግው ቃል የሚል ደግሞ ይሄ ኢንካርኔሽን የሚል መጽሐፍት አለው ቅዱስ አትናቴዎስ ሌሎችም የጻፏቸው መጽሐፍት አሉና ለዛ ነው አዋልድ መጽሐፍት ስለመዳን ያስተምራሉ ካላችሁ አዎ ግን የትኞቹ አይነት አላቸው አዋልድ ተብሎ አይነት ስላላቸው ከዛ ውስጥ እናንተ የፈለጋችሁት ርዕስ ከሆነ ይሄኛው አዋልድ ተብሎ ግን ይሄኛው መጽሐፍት ለምሳሌ ገድላትም አዋልድ መጽሐፍት ተብሎ ይጠቀሳሉ እንዳልኩት ሌሎችም አባቶች የቤተክርስቲያን ጠበቆች የተባሉ አባቶች የሚጻፏቸው መጽሐፍት አዋልድ ተብለው ስለሚጠሩ እነሱንም ስለሚያካትት ብዬ ነው ቀደም ሰፊ ነው ርዕሱ ያልኩት ቤካ የጠየቀህን እኮ ፓስተር አነካ አንድ ነገር ልለው ፈልጋለሁ በመሰረቱ የጠቀስካቸው አሁን እና አግናጤስ የጻፏቸው ፖሊካርፕ የጻፏቸው ጽሁፎች በጠቅላላ ከመጽሐፍ ቅዱስ ጋር የሚቀረኑ አይደሉም ከመጽሐፍ ቅዱስ ጋር የሚቀረኑ አይደሉም አሪዮስን ለማውገዝ የተጻፈበት ስለ ስጉ የተጻፈ ስለ ክርስቶስ ተስጋው የተጻፈበት በጠቅላላ የነሱ ሰዎች የነዚህ ቤተክርስቲያን አባቶች ትምህርት የሚወጣው ከመጽሐፍ ቅዱስ ነው አሪዮስንና ሰባሊዮስን ያወገዙት እኮ ሰዎቹ ከመጽሐፍ ቅዱስ ስለወጡ ነው ስለዚህ የነዚህ ሰዎች ጽሁፍ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት ካሉት የአዋልድ መጽሐፍት ጋራ በአንድ ተርታ የሚሰለፉ አይደሉም በአንድ ተርታ የሚሰለፉ አይደሉም ለምን ካልከኝ ሁለት መሰረታዊ ምክንያት አለ አንደኛው ምክንያት እነዚህ የአዋልድ መጽሐፍት እርስ በርሳቸው የሚጣረሳሉ እኔ አላነበብኳቸውም ግን አንዳንድ ቦታዎች ኤርሚያስ ያነብ ስሰማ ላይ ያነሱትን ታች ሲጥሉ ያየሁበት አጋጣሚ አለ ሆነስትሊ ስፒኪንግ ሁለተኛው ምክንያት በቀጥታ ከመጽሐፍ ቅዱስ ጋር ይጣረሳሉ በቀጥታ እንግዲህ በአንተ ትርጓሜ ሄጄ ነው አሁን እያወራው ያለሁት በአንተ ትርጓሜ የአዋልድ መጽሐፍት የሚባሉት ከመጽሐፉ የወጡ ወይም የመጽሐፉ ልጆች ናቸው ካልክ ከወላጃቸው ጋራ የሚቃረን ነገር ሊኖራቸው አይገባም ውስጣቸው መገኘት ያለበት ዲኤንኤ የወላጃቸው ዲኤንኤ ነው አየው
እነዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ እምነት ውስጥ የምናገኛቸው አዋልድ ተብለው የተዘረዘሩ መጽሐፍት ግን መጽሐፍ ቅዱስ ልጆቹ አይደሉ። እውነቱን ንገረኝ ካልከኝ ልጆቹ አይደሉ። እንኳን ልጆቹ የማደጎ ልጆቹ አይደሉ። በጣም በጣም በሚገርም ሁኔታ ነው የምነግር። ለምን ካልከኝ ምንም የመጽሐፍ ቅዱስ ሽታ አታይባቸው። እንደውም መጽሐፍ ቅዱስ የሚናገረውን እውነት ሲቃወሙ ታያለህ። ፊት ለፊት መጽሐፍ ቅዱስ የሚያስተምረውን እውነት ወስደው ከሌላ ነገር ጋር ሲቀላቀሉ ታያለህ። አየህ፣ ከዚህ አንጻር ምናልባት ሰፍቷል ብለህ ላልከው ማለት ነው። የትኛውን ማለታችሁ ነው ካልከን እኛ የቤተ ክርስቲያን አባቶች በጻፏቸው መጽሐፍቶች ላይ ጥያቄ የለንም። ጥያቄያችን በጣም ግልጽ ይሆንልህ። አሁን ኤርሚያስ ያነበበልህ እንዳልሳሳት ማነው? የአርሴማ ገድል ነው። ገድለ ክርስቶስ ሰምራ ነው እያልን ያለ ነው። ኦርቶዶክስ አሁን በእጇ ላይ ያለ ለአገልግሎት ለጥቅም የምታውላቸው መጽሐፍቶች ነው እያልን ያለ። ለምሳሌ ነው የፈለግኩት። ቆየኝ ብዬ ይሄ ገድለ ክርስቶስ ሳምራን የሚመስሉ በጣም ብዙ ናቸው። ቁጥራቸውን ኤርሚያስ ነው የሚያውቀው፣ ያላቅም በየጊዜው ስለሚያነባቸው ብዙ ናቸው እነሱ። እነዚህ መጽሐፍት ስለ ድህነት ያወራሉ ወይ ነው ያለህ። አየህ፣ ስለ ድህነት ያወራሉ ወይ? አይ የሚያወሩ አይመስለኝም አልክ። አየህ፣ ያንተ መልስ ራሱ በዛ አሁን ባልከው ጉዳይ ውስጥ ከሆነ የነበረው የቤተ ክርስቲያን አባቶች የጻፏቸውን መጽሐፍት ሁሉ ጠቅሰህ ከሆነ ያልከው አንተም ትክክል ያልሆነ መልስ መልሰሃል ማለት ነው። ምክንያቱም እነዚያ የቤተ ክርስቲያን አባቶች የጻፏቸው መጽሐፍት ስለ ነገረ ድህነት ያወራሉ። ነገረ ድህነት የሚባለው ነገር ከክርስቶስ ኢየሱስ ከእግዚአብሔር ልጅ ጋር ብቻ የተያያዘ መሆኑን ያወራሉ። አየህ፣ ስለዚህ እነሱ መጽሐፍት ስለ ድህነት አያወሩም፣ የሚያወሩ አይመስለኝም ብለህ ቅድም የመለስከው መልስ ልክ አይደለም ማለት ነው። እንደገባኝ ግን ነገሩን ተረድተዋል። እያወራን ያለነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ አሁን አዋልድና ገድል የሚባሉት መጽሐፍቶች ስለ ነገረ ድህነት ያወራሉ ወይ ነው። ምንም አይመስለኝም ካልክ ቅድም ያደረግነው ውይይት በቂ ነው። ምክንያቱም ኤርሚያ አንብቦታል፣ ነገረ ድህነትን ተነጋግረናል። በግልጽ ነው የሚናገሩት፣ ግልጽ ነው ወዳጄ ኢየሱስና በዚህ ልክ ብታየው እኔ አይ ቲንክ ለአንተም የሚጠቅም ይመስለኛል ወንድሜ። ነገረ ድህነትን ብቻ ሳይሆን ደግሞ ገብረ ኢየሱስ ሰጣለሁ። ነገረ ድህነትን ብቻ ሳይሆን እነዚህ መጽሐፍቶች የማያምን አሁን እጣው ከአሪዮስና ከሰባሪዮስ ጋር ይሁን አደል ብሎ የሚለው አሁን ገድለ ክርስቶስ ሰምራ ላይ ዘወርሃ ጥቅምት አሁን ባሳየሁት ላይ የሚያምኑ ቢኖሩ በገድላቱ መንግስት ይገባሉ ብሏል። ጌታን የተናገረው ነው ብሎ ያሏት። የማያምኑ ደግሞ ቢሆኑ እጣ ክፍላቸው ከአሪዮስና ከሰባሪዮስ ጋር ነው። ያው እነሱ እንግዲህ ክርስቶስን ክደው መንግስተ ሰማያት አይገቡም፣ ሲኦል ነው ያሉት ማለት ነው። ያስተምራሉ። ቤተክርስቲያኒቱ ራሷ አምናበት ታምራቶችና ገድላትን የማይቀበል ለምሳሌ ታምረ ማርያምን የማይቀበል በስጋም በነፍስም ትንሣኤ አያገኝ ብላ ተራግማለች። አንደኛ ከቆመበት ስፍራ ይጥፋ ብላለች። ለሰው ያልሰገደ ይሄ ብቻ አይደለም፣ ታምሯን የሚጠራጠር ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው ብላም ደግሞ ተናግራለች። ላረባው ይችላሉ። ትልልቅ ኃይለ ቃላት፣ ትልልቅ እርግማን ነው ያስተላልፈችው። ወልደ እግዚአብሔር የእግዚአብሔር ልጅ ሰው ከመሆን ከማመን የወጡ ናቸው፣ ከምእመናን ጋር አይቆጠሩም፣ የተረገሙና የተወገዙ የተለዩ ናቸው ትላለች። ቃል በቃል ደጋግሜ ስለማነበው በቃሌ ሁሉ አውቀዋለሁ የቱ ጋር ምን እንደተጻፈ እንደዚህ ብላለች። ሁለተኛ በስጋም በነፍስም ትንሣኤ አያገኝ ትላለች። መጽሐፍቶቹን የማይቀበል ስለዚህ አይደለም መጽሐፍቶቹን አምኖ መዳን አይደለም ያላመነ ሰው በስጋም በነፍስም ትንሣኤ እንዳያገኝ ሁሉ ማለት ነው። ቤተክርስቲያኒቱ አስተላልፋለች። ይሄ ቤተክርስቲያኒቱ ትምህርት ነው እና ምናልባት የኢየሱስ ባሪያ ለመደበቅ ብለህ ካልሆነ በስተቀር አሁን ቤተክርስቲያኒቱ ለጥቅም የምታውላቸው
ወደ ኋላ ተመልሰን በእምነት አባቱ የተባለው ተባለ አይደለም። አሁን በምታውላቸው ውስጥ ነገረ ድነትን ያወራሉ ወይ ነው? ቀጥል። ቴንክ እሺ ፓስተር የቀደመም እኮ እኔ ስናገር አዋልድ መጽሐፍት ስል ሁሉን የሚያካትት አሁን ቤተክርስቲያን ውስጥ ሁሉም አዋልድ መጽሐፍቶች ነው ያሉት። እንግዲህ አይነታቸው ይለያያል። ቀደም ስናገር አዋልድ ሆነው ግን አይነታቸው ይለያያል። ሁሉም ደግሞ እቹ ቤተክርስቲያን ውስጥ አሉ። ለምሳሌ አንደኛው የትርጓሜ መጽሐፍት ነው። ቀደም እንደተነጋገረው የትርጓሜ መጽሐፍ ኮሜንተሪ የሰሩበት ልክ እንደ ቅዱስ ዮሐንስ አፈወርቅ የሰሩበት እነሱ አዋልድ መጽሐፍት ተብለው በአንድ ተርታ የትርጓሜዎች በአንድ ተርታ አባቶች የሰሩበት በአንድ ተርታ ይቀመጣሉ። እነሱም አዋልድ ናቸው። ይሄም በቤተክርስቲያን ውስጥ ይገኛል። እንደገና ነው በመናፍቃን ላይ የተጻፉ መጽሐፍት ብዬ ቀደም ስናገር ያው ደግመውልኛል ደርሶም ለነ አሪዮስም ለነ ሰባሊዮስም ለሌሎችም የተጻፉ መጽሐፍት ለምሳሌ የካባዶሻ አባቶች የጻፏቸው በነገረ ስላሴ ላይ እነዚህ ሁሉ አዋልድ ሆነው ግን ለመናፍቃን የተጻፉ ወይም ደግሞ ለቤተክርስቲያን ዲፌንስ እንዲሆን ተደርገው የተጻፉ መጽሐፍት አሉ። በቤተክርስቲያን ውስጥ አሉ። እነሱም አዋልድ ይባላሉ። እንደገና ገድላት አሉ። ደግሞ የቅዱሳን ታሪክ የተጻፉ ገድላቶች አሉ። እነሱም አዋልድ ተብለው ይቀመጣሉ። የሥርዓት መጽሐፍቶች አሉ። እነሱም አዋልድ ተብለው ይቀመጣሉ። ስለዚህ ከአዋልድ የትኛው የሚለውን ነው ለጥያቄ እንዲሆን ብዬ ለማንሳት ነው እንጂ እንትን ያልኩት አይ እነዛ ከነዚህ ጋር አንድ አይነት ናቸው ለማለት አለ። ሲጀመር አንድ አይነትም አይሆኑም። ገድላት ራሱን የቻለ ተአምራት ናቸው። እነዛ ደግሞ ማስተማሪያ ነው ሊሆኑ የሚችሉት። ኮሜንተሪ ከሆነ ደግሞ መጽሐፍ ቅዱስን ማብራሪያ ነው ሊሆኑ የሚችሉትና በይዘታቸውም አንድ አይነት ሊሆኑ አይችሉም። ግን ሁሉም አዋልድ ነው የሚባሉት። ከዛ አይነት አላቸው ደግሞ ይከፋፈላሉ። ልክ አሁን እንዳልኩት ከዛ አንፃር ለመናገር ፈልጌ ነው። ከተረዱኝ ፓስተር ቴንክ ዩ ስለሰጠኝ ኤክስፕላኔሽን። ቀጥሉ እንግዲህ አሁን ካታጎራይዝ አድርጋችሁ አሁን ኤርሚ ባነበበው ላይ ተወያዩ። ፓስተር ግን ቅድም አንድ የጠየቀው ጥሩ ጥያቄ ነበር፣ ሳይመለስ ያለፈ። እኔ መልሼ ብጠይቀው ጥሩ ነው። አሁን አዋልድ እሺ ካፓዶሽን ፋዘርስ ምናምን የጻፉት ሞርለስ ኮሜንተሪ ናቸው። አዋልድ ናቸው የሚባሉ እንኳን አይደሉም። አሁን አንተ ኤክስፕሌን እንዳደረግከው አይደለም። ይሁንና እሱ አይደለም አሁን ትልቁ ፕሮብለም። ገድላትና ድርሳናት በአጠቃላይ አዋልድም ተብሎ ይካተታሉ አይደል? እሱን ኮንፈርም አድርገን እንለፍ። ከምን አንጻር እኔ እንጃ፣ እኔ ይሄን አላየውም። ብታሳየኝ ጥሩ ነበረ ገጹን እናንተ ሆነ መተበለ። ግን ከምን አንጻር ነው እንደዚህ እየተነገረ ያለው? ቅድም እንዳልኩ ነው። እኔ አሁን የሆነ ነገር አስቀምጬልሃለሁ እንዳልኩ ነው። አባታቸውን የማይመስሉ ልጆች ከሆኑ 10ውን የማይመስሉ ከሆኑ በጊዜ ሂደት የሚጠሩ ይኖራሉ። እኔ አባቶቼን ድምጽ ሰማለሁ። ገባህ አይደለ? ግን እኔ ገድልን እንዴት እቀበላለሁ ካልከኝ ገድልን እኔ ማስተማሪያዎቼ ናቸው። ገባህ አይደለ? ግን እንደተባለው ማለት አሁን ምንድነው መሰለ፣ ለምሳሌ ሞር አሁን ገድል በነገራችን ላይ የትኛውም አብያተ ክርስቲያን ላይ ያሉ ናቸው፣ ይጻፋሉ አይደል? ለምሳሌ ቅዱስ አትናቴዎስ የአባ እንጦንስን ገድል ጽፏል። እንደዛ የትኛውም አብያተ ክርስቲያናት ላይ እሺ ቢኒ ቆይ እሺ አንድ ጠብቀኝ። ፈርዘር እንዳንሄድ ይኸውልህ አሁን ቆይ የኢየሱስ አሁን ችግሩ ምን መሰለህ? ከፓስተርም ጋር ስታወራ የሰማው ነው። ጥሩ ተወያይና ጥሩ ነው። ግን ነገሩን ዳይቨርጅ ያደረገው ነው ወይንም የማይሆን ኤክስቴንት ላይ እየወሰድከው ነው። አሁን ኤግዛክትሊ ቃል በቃል በጥቁርና በቀይ ተጽፈው ያሉ ነገረ ድነትን የሚነኩ ቀጥታ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ተጽፈው ያሉ መጽሐፍቶች አሉ። ገብቷል? ነገረ ድነትን ቀጥታ የሚነኩ እንዳልኩ ነው። ድርሳነ መድኃኔዓለም ላይ በቀጥታ ነው የምልህ። ጠላ ለመጥመቅ የሚደረገው ምንድነው? የሚቆላው ምንድነው? ገብስ። የሱ ጢስ የነካው አረማዊ እንኳን ቢሆን ይድናል ይልሃል። ኦኬ፣ አንተ ፊዚካል የሆነ ይሄ ባድሊ የሆነ ድነት ነው እንኳን ብለህ ብትወስድ እሱም ቢሆን ፎልስ ነው። ግን የዘላለማዊ ህይወትን ኮንቴክስት ባደረገ ነው ይድናል የሚል።
አሁን እነኚህን ልክ አይደሉም ብለህ ካልገሰጽካቸው በቀር ወይንም አሁን አንተ ያልከን ያለው አይ አንዳንድ እንደዚህ አረም ያለባቸው እንትኖች አሉ እነሱ ያው የቤተክርስቲያን አባቶች ይጸዳሉ ብለሃል መቼ ነው የሚጸዱት ካልጸዱ እኮ ይሄ ስተት ነው እናጸደዋለን ብላ ቤተክርስቲያኒቱ በግላጭ ካልተናገረች አንድ ኤግዛምፕል ላሳየ ምን ያህል አሁን እንደዚህ እኔና አንተ እንደምናወራው ቀላል አይደለም እያልኩ ነው ኦኬ እንደ በትልቁ ላርግና ራሴን ይቅርታ ኤርሚያው እሺ አሁን የነኝን የሁለት ሰዎች ውይይት ተመልከት ኦኬ ምን ያህል ነገሩ ጥልቅ እንደሆነ በዚህ ተረዳለ ምክንያቱም እኔና አንተ አይ ሊስተካከላሉ ብለን የምናልፋቸው ነገሮች አይደሉም አሁን በደንብ አድምጠው ይሄንን ኮንቨርሴሽን እሺ በእኔ በቀር ወደ እግዚአብሔር መንግስት መግባት አይቻልም ስላለ በክርስቶስ ኢየሱስ ካልሆነ በቀር እግዚአብሔር አንቺን አይቀበልሽም እኮ ወደ እግዚአብሔር መንግስትማ እናንተ ጨርሳችሁ ገብታችኋል እኛ አላልንም ኦርቶዶክሳውያን አላልንም ገና ብዙ ጉድፍ አለብን ለዛ ነው ጀግኒዬ በክርስቶስ ኢየሱስ ካላመንሽ እንደዚህ እርግጠኛ አትሆኝም ጌታ ኢየሱስ ሲናገር ግን ምን አለ በክርስቶስ በሎል እግዚአብሔር ክርስቶስ አትበለኝ ወደ ጴንጤኛ ትሄድ ክርስቶስ አትበለኝ በሎል እግዚአብሔር ማምናለሁ ትልቁ አባቴ ነው አልኩ አየ ክርስቶስ አትበለኝ ወደ ጴንጤኛ ክርስቶስን ለጴንጤ ማን የሰጠው በደንብ ማለት የልጅቷን ቃል በደንብ ያስተዋልክ እቺ ልጅ ኦርቶዶክሳዊት ናት እሱ ቤት ማርያም ሳይታክታችሁ ማርያም አማላጅ ናት ማርያም ፍቅር ናት ቅዱስ ሚካኤል ነው ቅዱስ ገብርኤል በሉ በእናታችሁ ሂዳችሁ ኦርቶዶክሳዊ በኢየሱስ ክርስቶስ ታምኛለሽ ምን አገባ ሜቢ ካመንሽ ቀየርኩትን በፋይሉ ምን አገባ ማለማ እንዴት አገባኝ ግን አንተ ማለት ነው እንደው ሰው እንደዚህ ለዚህ የሚፈጠራል ምላስ ማለት ነው ጠብ ያደርጋል አየ አሁን ኤርሚያው በትልቁ አርገን ኦኬ አሁን አየ ምንድነው ችግሩ ከተባለ እቺ ልጅ ኦርቶዶክሳዊት ናት እና የብዙዎችን ሐሳብ ትጋራለች እቺ ልጅ መሬት ላይ ያለችው ኦርቶዶክስ እቺ አሁን ያየናት ልጅ ኤግዛክትሊ የምትመስላት እቺን ነው ገብቷል ጻድቃን በእግዚአብሔር ፊት ቆመው ኃጢያታችንን ያስተሰርያሉ ብለው ብዙ ኦርቶዶክሳውያን ያስባሉ አያ ይሄ ሁሉ የምን ውጤት ነው ከተባለ እንዳልኩት ነው በጥቁርና በቀይ የተጻፈው ገድልና ድርሳን ተብሎ በየገዳማቱ በየቤተክርስቲያኑ በየአውደምረቱ ምናምን እንዳለ የገባው ከታችም ጎበዝ ናት የሚል አለ አያ እንደ መሳይ አይነቱ ትክክል ናት የሚልም አለ ቢኒ ላውራ እዚህ ይሄን ቪዲዮ እኔም ሁለተኛ ይናንተ ስታሳየኝ እንጂ አይቼዋለሁ ከዚህ ቀደም እቺ ልጅ ላይ ማያቸው እንደዚህ የቤተክርስቲያን የቤተክርስቲያን ማሳያ ነች ወይ ካልከኝ አይደለችም ምክንያቱም ምን ስትል ሰማዋት መሰለኝ እንዲያውም እዚህ ላይ ያላየሁት ኢየሱስን ማርያም ነች የኛ እንጂ ኢየሱስ የናንተ ነች ስትል የሰማዋት ነገር አለ ላውራ ቪዲዮ ልጠቅልለው ቆይ ታውራለህ ኖ አሁን እኔ ሚውት አድርጌ ነው የምሰማ ሐሳቡን ልጠቅልለው መጠቅለያ ልስጠው ገብቷል ያሳየውበት ሪዝኑ ምኑ መጠቅለያው ላይ ስላለ ልጠቅልለው ሐሳቡ ታዲያ ምንድነው ለምንድነው ያሳየው በቤተክርስቲያኒቱ ውስጥ የተጻፉ እነኚህ መጽሐፍቶች ሰዎች አምነውባቸው የእምነት ልምምዳቸውንም እንዲቀርጹ አድርገዋል አሁን ማይክ ፍሪ ቀጥል አንተ ተባረክ ስለሰማኝ በጥቅስ እሺ ቢኒ አሁን ያሳየኝ ቪዲዮ ላይ የዚች ልጅን አንድ ስህተት ልንገርህ አንደኛ ማለቴ የመጀመሪያውን ያንተ መልከታ ልንገርህ የዚች ልጅ ማሳያ የቤተክርስቲያን እንዳልሆነ ወይም ደግሞ ገልጣለች ቤተክርስቲያን ብዬ ማላምን ልጅ ነች በአንድ በሌላ መንገድ ዕውቀት ያነሳት ወይም ደግሞ ያልተማረች ልጅ ናት ብዬ ነው ሁሉንም ልትወክል አትችልም ራሷን ልትወክል የምትችለው ምክንያቱም ከንግግሯ ያስታውቃል ምን አለችው ከሷ ጋር የሚያወራው ልጅ ኢየሱስ አትበለኝ ኢየሱስ ያንተ ማርያም ነች እኔ ስትል አሁን እቺ ልጅ የአስተምህሮ ችግር ወይ ነው እጥረት አለባት እንጂ የቤተክርስቲያኗ አስተምህሮ ማሳያ ሆና አትታይም ምክንያቱም የቤተክርስቲያኗ ማሳያ ብትሆን እኔ ማሳያ ሆን ነበረ ምክንያቱም ማርያምን ድንግል ማርያምንም ያወቅናት በክርስቶስ ነው
አይደል? ሁሉንም ያወቅናቸው ቅዱሳንንም ያወቅናቸው በክርስቶስ ነው። እሱን ካወቅን በኋላ ነው እነሱን ያወቅናቸው። ቤተክርስቲያን የሚያስተማረችኝ እንደዛ ስለሆነ ማለት ነውና እንደዚህ ዕውቀት የሚያጥራቸው ወይ ያልተማሩ ምናምን ልጆች ከራሳቸው ችግር ፐርሰናል ችግር የተነሳ የቤተክርስቲያን አማሳያ ሊሆኑ አይችሉም ብዬ ነው ብዬ መልስልክ። ሁለተኛው የትኞቹ መጽሐፍት ያልከው ያ ሊቃውንቱ የሚያውቁት ናቸው። እነሱ የሚሰሩት ስራ ነው። እነሱ ነው ስራው ሊታው የሚችለው ብዬ ነው መመልስልህ። አዎ ግን አይደል ሊታው የሚችለው ካልክ አሁንም ቢሆን እቺ ልጅም ብሌም አታደርጋትም። እቺ ልጅ ገድላቱ ከሚናገሩት የተለየ ነገር አልተናገረችም። ገብቷል? አሁን እሱ ጋር ነው ችግር። የኔ እኮ ችግሩ አንተም አድሬስ ማድረግ ያልፈለግከው ፓርት እኮ እሱ ነው። እቺ ልጅ በትክክል ገድላቱ የሚያወሩትን ነገር ነው የምታምነው። አብዛኛውን ኦርቶዶክስ መሬት ላይ ያለችውም እንደዛ ነው የምታምነው። እሺ አሁን ወደ ካህናቱ ደግሞ እንመለስ። ኦኬ ዲያቆናትና ቀሳውስት የሚባሉቱ በነገረ ማርያም ላይ ራሱ ምን ያህል ልዩነት እንዳላቸው እንመልከት። ገብቷል? አሁን ታዲያ የቤተ ክርስቲያኒቱን ገጽታ የሚያሳየው ማን ነው? ቤተ ክርስቲያኒቱ ገጽታዋ የት ነው ያለው? ገብቷል? አገልጋዮቿም ምዕመኖቿም ሪፍሌክት አያደርጉም የቤተ ክርስቲያንን መልክ ከተባለ የታለ ታዲያ ማን ነው የቤተ ክርስቲያኒቷን መልክ ሪፍሌክት የሚያደርገው ነው ጥያቄው። ገብቷል? አሁን አንድ ደግሞ ቪዲዮ ደግሜ ኤርሚያው አለ እኔ ከምከፍት ፐርሃፕስ መክፈት ከቻልክ ለአንተ ማሳየት ስለምፈልግ ነው የከፈትኩት ይሄንን። አሁን ልጅቷ እሺ ምዕመኖቹ የቤተ ክርስቲያን አስተምሮ ገጽታ አይደሉም ከተባለ እሺ አገልጋዮቹስ የሚለውን ደግሞ እንጠይቃለን። ኦኬ አንተ ካልመጣ እኔ ለህዝቡ አሳያለሁ። ይኸውልህ የወሰድኩትና የተማርኩት የማውቀው ድንግል ማርያም ባትወልደው ኑሮ ክርስቶስን ዓለም አይድንም ብዬ አምናለሁ። ቆይ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደሱ አይደለም ያልኩት እኮ ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል? ዓለም ሄዳ ነው በምልጃ ነው የሚል ትምህርት ክርስቶስ ራሱ ክርስቶስ ባያማልደን ኖሮ ዓለም አይድንም ነበር ተብሎ ራሱ ስብከት አይሰበክም። እንደዚህ ያለ ትምህርት አንዳንዴ ወይ መረጃ እኮ መኖር አለበት። የታገላችሁ ነገር አለ። አንዳንዶቻችሁ ይታገላል። በቃ አመለጥ ቁሮጥቁ ስትሉ ድንገት ዓመት ሙሉ ቸርች ቆይታችሁ የሆነ ቀን ብቅ ሊል ይችላል። ባይዘው በቃ ድንገት ያኔ ወዲያው መንበርከክ ጌታዬ ማለት በቃ አልችልም ማለት ነው። በቃ ከዛ ወደ ጸጋው ዙፋን በእምነት መቅረብ አልቻልኩም፣ አቃተኝ በሉ። ጌታዬ አቃተኝ። ምንድነው ያቃተ? በቃ ይሄ ነገር ሊለቀኝ አልቻለም። ይሄው ጸጋ በቃ ጸጋ ይሰጣል። እኔ አሁን አንድ ጓደኛ ያለ የዛሬ 4 ቀን ቸርች ውስጥ ጉባኤ አልቆ ሲወጣ የሆነ ሰው አየው እና እሱ አይደለም ብዬ አለፈ ሄድኩኝ። በጭራሽ ቸርች ማልጠብቀው ሰው ነው ቸርች ይመጣል ብዬ አልጠብቅም። እሱ ልጅ ነው። ግብጽ ያለን ከኔ ጋር ያላረግነው ነገር የለም። ያልሰራ ግብጽ ነው ምለው ነው ያለምን ግብጽ ብዬ ደግሞ አንዱ ግብጽ ቪዲዮ ሰርቼ የኛን ሃይማኖት ለመንካት ነው ብሎ መልሶ ቪዲዮ መልሰቶ ሁሉ ነገር ከራሳችሁ ጋር መታያይዙት ቾምቤዎች ተረጋጉ። እኛ ስንም ለኦርቶዶክስ ነው ያስነጠሰው እንዳትሉን ቃል ተሳቀቅን እኮ ጎበዝ ከናተ ጋር አይገናኝም። እሺ ግብጽ ያልኩት ዓለምንና ኃጢያትና ምኞቷን በጴንጤ ቋንቋ ኃጢያተኝነትና ዓለም ግብጽ ነው የምትባለው። በቃ አለቀ። ሽንኩርቱን ታፍተን የወጣ ነው ከነቀርፊቱ ወጋው የግብጽ ስፒሪት። ከዛ አየሁት ቸርች ውስጥ አላመንኩም። እሱ ሊሆን አይችልም ብዬ አልፌ ሄድኩ። ባላጠራኝ እንዳልክ አለኝ። ዞር ስል ጓደኛዬ ነው። የመጀመሪያ ጥያቄ እንዴት መጣ ቸርች ነው ያልኩት። ማለት ልጁ ማለት ኃጢያት ባይት ሰልፍ ማለት ፓኬጅ ነው ልጁ የኃጢያት ፓኬጅ በቃ እንደኔ ነው። ከዛ እንዴት መጣ አልኩት። ደከመኝ አለ። ደስ አለኝ። ከአገልጋዮች አገናኘሁት፣ ተጸለየለት ምናምን። የዛሬ 4 ቀን ደወለልኝ። ለምን የዛሬ ስንት ቀን ነው? መቼ ነው የደወለልኝ? እሑድ መች ነው ቸርች ባገናኘሁት። በ3ኛው ቀን ከአገልጋዮች ጋር በተጸለየ በ3ኛው ቀን ደወለልኝ። መጠጥ ቤት ሆኖ አሁን እሱ እኔ ጋር የደወለበት ምክንያት አለ። ከኔ የጠበቀው ደግሞ አለ። አታፍርም እንዴ መጠጥ ቤት ምል መስሎታል። ሰው ሲደክም ድካሙ ላይ ቆማችሁ ጥቅስ አትጥቀሱ። እሺ ሰው ሲደክም
ከድካሙ ሊወጣ የሚችልበት የእግዚአብሔር ጸጋ እንዳለ ንገሩት። እንደዛ ሲለኝ በቃ እሺ ጠዋት እናወራለን ምናምን ጠዋት አገኘሁት። ደክሞታል፣ ደብሮታል። ያን አይ እኔ የፈለኩት እንዲጸጽተው ነው። ለካ ደብሮታል። መጀመሪያ ሲያደርገው የነበረው ኖርማል ነገር ጌታን ካገኘ በኋላ ካረገ በኋላ ደብሮታል። ጸጸት ሊገለው ነው። አይ ላቭ ኢት ነው። በቃ እቺ ፓርት ከጠፋች ፍሩ ባይዘው በሆነ ኃጢአት ወድቃችሁ ቸርች ስትመጡ ኖርማል ከሆናችሁ ፍሩ። ፍሩ። በጣም መፍራትና መጠንቀቅ ያለባችሁ ምንም ካልመሰላችሁ ነው። ባይዘው የሚወቅሳችሁ ነገር ከጭንቅላቻችሁ ከጠፋ ፍሩ። በጣም መንበርከክ ያለባችሁ ጌታው ምን ሆኜ ነው ድንጋይ ሆንኩ ወይ ብላችሁ መጸለይ ያለባችሁ ያኔ ነው። እና አንዳንድ ነገሮች ቶሎ አይተዋችሁ ልምምዳችሁን ከእግዚአብሔር ቃል ጋር በቃ የእግዚአብሔር ቃል ነው ሁሉን ነገር ማስተካከል ቢችለው። ሌላው እኔ የኔን ኤክስፒሪየንስ አሁን ጧት ማድረገውን ኤክስፒሪየንስ ልንገራችሁ። ጧት ከእንቅልፌ ስነሳ ቤቱን ኢንቫይሮንመንቴን በመዝሙር ነው ማውደው። ባይዘው ሽንገላ ይመጣል አውቃለሁ። ከባድ ሽንገላ ይወረውራል የቾምቤ ስፒሪት። ጧት አሁን እንደተነሳው እንደምን በእንቅልፍ እንድች ብዬም እጄ ጂፓዜን ከፍቼ ወይ ቲቪውን ምናምን መዝሙር መጀመሪያ አውደዋለሁ። ስፒሪቱን የቤቱን ስፒሪት ጋይዝ ይሄን ኤክስፒሪየንስ መዝሙር ክፈቱ። በቃ ወዲያው ከእንቅልፋችሁ ብንን እንዳላችሁ መዝሙር ክፈቱ። ይታወድ እስቲ በእግዚአብሔር ቃል ዙሪያው ኤሪያችሁ ቤታችሁ ዙሪያው የምሬ ነው። እኔ እንደዛ ነው የማደርገው። ምክንያቱም ከእንቅልፍ ብድግ ስትል ቾምቤ ሐሳብ ያወራውራል። ዲያብሎስ ማለት መሰላችሁ ትርጉሙ ዲያቦሎስ ነው ትክክለኛቱ የግሪኩ ቃል ማይንድ ትሪከር ማለት እኮ ነው ትርጉሙ። ሐሳብ ነው የሚበርዘው። አሁን ሰይጣን እኮ እጁን ይዞ እኮ ሴተኛ ዳሪ ቤት የወሰደው ሰው የለም እዚህ ውስጥ እኮ በሐሳብ እኮ ነው ይዞት ሄዶ ስታምር ይላል። ሐሳብ ይወረውራል። ወጋውለት። ሐሳቡን ስለማንስትኛ መንፈሱን ቀድመን እንመተዋለን። እንደዛ ነው ማድረግ። መጀመሪያ ቤቴን በመዝሙር አውዳለሁ። ከዛ የጸሎት ስፒሪት ይመጣል ማለት ነው። ዝም ብለህ መዝሙር እየሰማህ እውነቴን ነው ዝም ብለህ መዝሙር እየሰማህ ምናምን እያልክ ተንበርከክ ይላል። ከዛ ዝም ብለህ ለምን 10 ደቂቃ አትሆንም? እኔ መጀመሪያ ትልቁ ጸሎት የጸለይኩት 12 ደቂቃ ነበር። ማረሳ ይዣታለሁ ባይዘው በቃሌ ስለጸለይኩ ከየታም ትቼ እንደጸለይኩ ራሱ ስለማላቀ ይዛኔ 12 ደቂቃ ከምናምን በቃሌ ጌታ ሆይ አባ እስማ እንዴት አባ ማለት እንዴት ደስ እንደሚል ምንም አትል። በርከክ በል ኢየሱስ እያልክ ለምን 20 ደቂቃ አትቆይም? ሌላ ነገር አትበል። ኢየሱስ እያላችሁ ቆዩ። ራሱ መንፈስ ቅዱስ ቀስ እያለ ይነግራችኋል። ቀስ በጣም ጸሎት ላይ ሲሪየስ ሁኑ ጋይስ። ቀስ ለምን 3 ደቂቃ አትሆንም? ለምን 4 ሰዓት አይሆንም? ለምን 4 ቀን አይሆንም? በእግዚአብሔር ፊት መሆንን የመሰለ ነገር የለም። አለመቻልን ሲያይ እኮ ነው የሚሰጥ። አንዳንድ ሰው ለመጸለይ ደክሟቸው ያቁም። አንዳንዴ ምን ልጸልይ ብላችሁ እንዴ ተንበርክካችሁ እንደዚህ ለመጸለይ ተንበርክካችሁ ምትጸልዩ ጠፍቷችሁ ያቁም። ቁርጥ ስትንቆራጠጡ መንፈስ ቅዱስ ይመጣል ያቀብላችኋል። አለመቻልን ሲያይ ይሄው ጸሎት ይላል። አለመቻላችሁን አሳዩት ለእግዚአብሔር። የምሬ ነው። ጌታ አልችልም የሚለውን አሳዩት። እንደማትችሉ አሳዩት። እሱ ደግሞ ጸጋ ይሰጣል። ከዛ ጸሎታችሁ እንደ እግዚአብሔር ቃል ይሁን። እንደ እግዚአብሔር ቃል መጸለይ ጥሩ ነው ተብሎ ተጽፏል። ኢዝ ቤስት። ጧት እንደዛ ነው ማድረገው። ከዛ መንገድ ላይ ስራ ቦታ ምናምን አጠገባችሁ በጌታ የሆነ ሰው ቢኖር ጥሩ ነው። እንደፈለጋችሁ ልሳንም ለማውራት ለመጸለይም። አሁን አንድ ዓለማዊ ጋር ድንገት ቀኑን ሙሉ እየዋልክ ከአዛብ ጋር ወይ በስራ ምናምን ኢንቫይሮንመንቱ ላይ መች ይችላል ለእግዚአብሔር ቃል ለማውራት ምናምን። እንደዚህ አይነት ነገሮች መንፈሳዊ ድርቀት ነው እናንተ ጋር የሚያመጣው። መንፈሳዊ ድርቀትን ደግሞ የምትመጣው የእግዚአብሔርን ቃል ለማወቅ ለመማርና ለመጸለይ ቦታና ሲቹዌሽን አልመርጥም። እኔ ዝም ብሎ ብቻ የሆነ ነገር ይምጣ የትም ይሁን እላለሁ። አብዛኛው ጴንጤ ስለሆነ ጓደኞቼ በጌታ ስለሆኑ መኪና ውስጥ እኔ ብቻ ልሳን ልቀበል እንጂ የጸለይኩ ደብን ያለ ጸሎት የትም ቦታ አልመርጥም። ለመጸለይ ቦታና ሁኔታ የምታመቻቹ ሰዎች ጥሩ ኤክስፒሪየንስ ነው። ግን የኔ ኤክስፒሪየንስ እኔ የትም ይሁን ማንኛውም ቦታ ላይ ጸልያለሁ፣ ስሙን እጠራለሁ። የመጀመሪያዬ ነው ጸሎት መጸለይ። ዛሬ ልጀምር ነው የምትሉ ሰዎች ዝም ብላችሁ ተንበርክካችሁ ኢየሱስ በሉ። ኢየሱስ ኢየሱስ ኢየሱስ
ኢየሱስ ኢየሱስ በዚህ ስም ምክንያት የሚወርድ የሰማይ ጠል ብዛት፣ በዚህ ስም ምክንያት የሚከፈት የሰማይ ደጅ ብዛት፣ በዚህ ስም ምክንያት የሚከፈትላችሁ የበረከት ደጅ ብዛት፣ በዚህ ስም ምክንያት ብቻ የሚፈርስ የጨለማ ክፉ ምክር፣ የመናፍስቱ ዓለም አሰራር ግልብጥብጥብጥ ነው የሚለው። ስለማናይ ነው እንጂ ስፒሪቹዋል ዓለም ላይ ይሄ ስም በተጠራ ቅጽበት ሃይራርኪ ነው የሚነቃነቀው። የዲያብሎስ መሰረቱ ነው የሚናደው። እኛ እኮ ስለማናይ ነው። አሁን ይህን ስም ጠርተን ስንት ተጥሎልናል ከቀኝ ከግራ። ይሄ ነው። ሌላው ክርስትና ላይ በጣም ሲሪየስ መሆን ያለባችሁ ነገር ኢየሱስን ውደዱት። ኢየሱስን ካልወደዳችሁ ክርስትና አልጫ አልጫ ነው የሚለው። ባይዘይ ምንም ነው ሃይማኖት ነው የሚሆነው። ሌላው ጌታን የተቀበላችሁ ሰዎች በተለይ እዚህ ቲክቶክ ላይ ያላችሁ ሰዎች እኔ መጀመሪያ ሰሞን በዚህ ፕላትፎርም ላይ በህይወቴ ስህተት ሰራው ብዬ የማስበው አንድ ስህተት አለኝ። እዚህ ቲክቶክ ላይ ጌታን ተቀብዬ ከመጣው ቀን ጀምሮ በታሪክ አጋጣሚ የሰራሁት አንድ ታሪካዊ ስህተት፣ ሁሌም እንደ ስህተት የሚይዘው ስህተት፣ የሆኑ ዱቄት ተቀብቶ የሆነ ሰዓት ላይ ኦርቶዶክስ ጠበቃ ነን ብለው አሁን ተመልሶ ገንዘብ መሰብሰብ ላይ የሄዱ ልጆች የሉም። አሁን የሉም። በዘፈን ምናምን ቪዲዮ እየሰሩ እያበዱ ነው። አንደኛውም በጣም ጴንጤ ነኝ ግን ወደ ኦርቶዶክስ ልመለስ ነው አለ። ነጠላውን ለበሰ፣ ጧፉን አበራ፣ ከነዚህ ከነማን ነው የሚባል ቅበተ እምነቶች ጋር ቪዲዮ ሰራ ምናምን ፏፏ አለ፣ ተመለሰ ወደ ዘፈናውን ከሴቶች ጋር ፏ እያለ የዘፈን ቪዲዮ የሰራ ነው። ሁለት ልጆች ታስታውሷቸዋላችሁ፣ ስማቸውን አልጠራም። ጌመር ናቸው፣ አሁን ዘፋኝ ናቸው። ኦልሬዲ ወደ ዘፈኑ ተመልሰዋል፣ ፈታ እያሉ ነው። ከነሱ ልጆች ጋር ገብቼ ያወራሁበትን ቀን በጣም ነው እንትን ብለው አልወደውም። ያንን ቀን ማየትም አልፈልግም፣ ሪከርድ ቪዲዮን ኢቭን። ምክንያቱም ኢነርጂ ነው ሉዝ ያደረኩት እዛ ጋር። ምንም ያተረፍኩት ነገር የለም። ባይዞ የከሰርኩት ይበልጣል ብዬ ነው ማምነው። እነዛ ልጆች አሁን ተመልሶ በዘፈን ላይ ነው ያሉት። ማንም አይጠይቃቸውም። እንዳልክ ተሳስቶ በዘፈን ቪዲዮ የሰራ ቀን ሰማይ መሬት ነው የሚገለበጠው። ለምንድን ነው እንዳልክ ሌላ ሃይማኖት ላይ ያሉ ሰዎች ሃይማኖተኛ ሆነው በሳምንቱ ዘፈን ቢሰሩ ምንም አይባሉም? አንድ ጴንጤ ግን ጴንጤ ከሆነ በኋላ ደግሞ በዘፈን ቪዲዮ ሲሰራ ግን አገር ምድሩ ይገላበጣል። ለምንድን ነው ብላችሁ ጠይቃችሁ አታውቁም? ምክንያት ከኛ አይጠበቅማ፣ ከነሱስ ኖርማል ነው። አሁን የሆነች ልጅ አለች፣ አንድ ጎበዝ ሃይማኖተኛ ሆና የሆነ ጊዜ ኃጢአቷን መዝገብ አውጥተው ሙድ ሊይዙባት ፈልገው ከዛ ወደ ሃይማኖቱ ዓለም ገባች። 3 ቤተክርስቲያን ሄደች፣ ቪዲዮ ሰራች፣ ያበደ ስዕል ያዘች፣ ረጃጅም ጧፍ አበራች፣ ነነነነና አለች። አሁን ከባድ ዘፈን ላይ ነች። ማንም አይጠይቃትም ለምን ዘፈን አለመሄድሽ ብሎ። ጂሰስ እስቲል ነው ሺዝ በቃ ሄዳለች፣ ተመልሳለች። እዛ ውስጥ ነች ልጅቱ። ለምን? በኢንፎርሜሽን ደረጃ ነው የኢየሱስን መሐሪነት የምታውቀው። በህይወት ደረጃ ብታውቅ ጥብቅ ብላ ከፍቅሩ ውጭ ምንም አይታወቃበትም ነበር። እነሱ ጠዋት ዘምረው ከሰዓት ቪዲዮ ቢሰሩ ሌላ ሃይማኖት ይቻላል፣ የዘፈን ችግር የለውም። ከጴንጤ ውጪ ያለ ቤተ እምነት ጠዋት በሃይማኖቱ መዝሙር ሰርቶ ከሰዓት ዘፈን ቢሰራ ማንም ምንም አይለውም። አንዲት ጴንጤ ግን በመዝሙር የምታቋት ጴንጤ ተሳስታ በቪዲዮ ዘፈን ትስራ፣ ሃይማኖተኛው፣ ፖሊሱ፣ ጋራጅ ሰራተኛው፣ ረዳቱ፣ ታክሲ ሹፌሩ፣ ሽማግሌው ሁሉም ነው የሚሰድባት። ሌላ ሃይማኖት ሁሉ ለምን? ከኛ አይጠበቅም። የእውነት መንፈስ ከኛ ጋር ስላለ ማለት ነው። አለቀ። ይሄ ነው ምክንያቱ።